ይዘቶች አሉት። በተለይ ቅዱስ ጳውሎስ ለኤፌሶንና ለቆላሲያስ የላከው መልእክት ጋር የመመሳሰል ሂደት አለው። ምክንያቱም ሮም ሆኖ ወቅቱ ላይ በነበረው ነገር ምክንያት የማጽናትና የማበርታት ስራ ይሰሩ ስለነበረ ሐዋርያት እንግዲህ ቅዱስ ጴጥሮስ ከሐዋርያት መካከል አንዱ ነውና ተመሳሳይነት ይዘት ያለው መረጃ ይታያል ማለት ነው። መልእክቱ ፈተናና ስደት የተጋፈጡ ክርስቲያኖችን የማጠንከር በተለይ የመጀመሪያው የቅዱስ ጴጥሮስ መልእክት በፈተና ያሉ ክርስቶስን በማመን መከራና ስቃይ የደረሰባቸውን ሰዎች ለማጽናትና ለማበርታት የሚጠብቃቸውን የእግዚአብሔር መንግስት ምን አይነት እንደሆነች ለመናገር የላከው መልእክት ነው። የተጻፈበት ጊዜ ከ62 እስከ 66 ወይም ደግሞ እስከ 68 ድረስ ይሉታል አንዳንድ አባቶች። ከዛ ዓመት ውስጥ ይሆናል ብለው ያስቀምጣሉ። ዓመተ ምሕረቱ ሙሉ ለሙሉ ስላላስቀመጠው ማለት ነው። ስለዚህ ቅዱስ ጴጥሮስ 2 መልእክት ልኳል። የመጀመሪያው መልእክቱ 5 ምዕራፋቶች አሉት። ሁለተኛው መልእክቱ 3 ምዕራፋቶች አሉት። ቅዱስ ጴጥሮስ ከሐዋርያት መካከል ነው፣ ከ12 ሐዋርያት መካከል ነው። እነዚህን በደንብ አድርገን ልናውቅ ይገባል ማለት ነው። እግዚአብሔር አምላክ ይስጥልን። ወንድማችን መምህራችን ድል በድልዬ መጥተዋል። እንኳን አደረሰዎት። በጣም ነው ያማረቦት። እንግዲህ እንጀምራለን። መግቢያው ላይ ያለ ነው። እስኪ ጥቂት ስለ ቅዱስ ጴጥሮስ ሮም እንዴት እንደሄደ ለምን እንደዛ ሆነ የሚሉትን መግቢያ እናውራና ምዕራፍ 1 እና 2 እንግዲህ ዛሬ እንሄድበታለን እግዚአብሔር ከፈቀደልን። ይቀጥሉ። ሚዩት ኖት ሚት አያድርጉ እሺ፣ የሚረብሽ ነገር ከሌለ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። እንኳን ለእናታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ያው እንግዲህ ቅዱስ ጴጥሮስ እንግዲህ ቅዱስ ጳውሎስ ተደጋጋሚ ልንል እንችላለን። ለምን እንደሆነ ገብቷችኋል። አዳምም ተከታታይ እንግዲህ እንደምትመለከቱት ከሮሜ ጀምሮ የቅዱስ ጳውሎስ 14 መልእክታት ሲናገር ቅዱስ ጳውሎስ እያለ ስለነበረ አሁን የቅዱስ ጴጥሮስን መልእክት ሲገባ እንግዲህ ቅዱስ ጳውሎስ እያለ ሊናገር ይችላል፣ እኔም ልናገር እችላለሁ። እና እናንተ ግን ምን ታደርጋላችሁ? ስለ ቅዱስ ጴጥሮስ የሚነገር መሆኑን አውቃችሁ አስባችሁ ያንን እያቀናችሁ እንድትመለከቱት ይፈልጋል። ሌላው እንግዲህ ሐዋርያው ቅዱስ ጳውሎስ መልእክቱን የላከበት ምክንያት ምንድን ነው? ቅዱስ ጴጥሮስ ይኸውልህ፣ አሁን ቅዱስ ጳውሎስ አልኩልኝ ደግሜ ጌታ ኢየሱስ እንግዲህ አትንትን እንዳትሉና በጣም ይቅርታ አድርጉልኝ። እና ምንድነው ቅዱስ ጴጥሮስ መልእክቱን የላከበት ምክንያት ምንድነው? የላከበትን ምክንያት አሁን ምዕራፍ 1 ላይ እንግዲህ ወንድማችን አዳም ልክ ሲጀምረው እንመለከተዋለን። እንግዲህ የተላከበት ዋናው ጭብጡ ነገር በጣም ዋናው ትልቁ ነገር የመልእክቱ ዋናው ነገር በሰማዕቱ ቅዱስ እስጢፋኖስ ይሄ የሐዋርያት ሥራ ምዕራፍ 7 ላይ ሄዳችሁ ስትመለከቱ ሞት ምክንያት እንግዲህ እንደምታውቁት ምዕራፍ 6 ላይ ሄደን ስንመለከት የሐዋርያት ጥናትን ስትመለከቱ ታስታውሱ እንደሆነ 7 ዲያቆናት ተመርጠው ከ7ቱ ዲያቆናት ደግሞ ሊቀ ዲያቆን ሆኖ ማህበረ ይሄ የአጋፔውን ይሄ ማህበረ ክርስቲያኑን የሚመራ የሚጠብቅ የነበር ነው። እና እንግዲህ እሱ ከተመታና እንግዲህ ሰማዕቱ ነው ካለፈ በኋላ ምዕራፍ 8 ላይ የሐዋርያት ሥራ ስንሄድ እንግዲህ ክርስቲያኖች ከኢየሩሳሌም ወደ ሌሎች ሀገሮች እንደተበተኑ ይናገራል። እና እነዚህ ጳንጦስ፣ ገላቅጥያ፣ ጵንፍልያ እያልን የምንጠራቸው እነ ሶሪያ፣ እነ ኪልቅያ እነዚህ ሁሉ ወደ እነዚህ ሀገሮች ወደ ሮም እንዲሰደዱ ይሆናል። ከተሰደዱ በኋላ ግን ያ በኢየሩሳሌም እያሉ የነበራቸው ክርስቲያናዊ ጥንካሬ፣ ክርስቲያናዊ ሕይወት በቃ ይሄ በጽድቅና በቅድስና መመላለስ ጉድለት በቃ መምጣት ጀመረ። ይሄም የመጣበት ምክንያት ምንድነው? እንግዲህ እንደምታውቁት ከነበሩበት ሀገር ወደ ሌሎች ሀገሮች ሲሄዱ የነበራቸውን ርስት፣ ጉልት፣ ሀብት፣ ንብረት እነዚህን ነገሮች ሁሉ ትተው ነው የሄዱት። እዛ ሲሄዱ ደግሞ የጠበቃቸው ደግሞ አማኝ ሕዝብ አይደለም። አንዳንድ ከዚህ የይሁዲ እምነት ተከታይ ሆነው ወደ አሁን እነዚህ ወደ ምንላቸው ሀገሮች የተበተኑ ምኩራብ ሰርተው እግዚአብሔርን የብሉይን ስርዓት እየጠበቁ የሚያመልኩ ጥቂት ሰዎች ሊኖሩ ይችላሉ። ግን በአብዛኛው ማለት ይቻላል ብዙዎቹ ግን የጣዖት አምልኮንን ህይወት የሚኖሩ የነበሩባቸው ቦታዎች ናቸው። እዛም ሲሄዱ ደግሞ ይሄ ክርስቶስ የሚባለውን ስም ታስታውሱ እንደሆነ እኮ ክርስቲያን የሚለው ስም የተሰጣቸው አንጾኪያ ላይ አይደለም? የሐዋርያት ሥራ
ጥናታችን ስንመለከት ታስታውሱ እንደሆነ ለምንድን ነው ክርስቲያን የሚለው ስያሜ የተሰጣቸው ሲባል እንግዲህ አንጾኪያውያን ሁልጊዜ የገቡት ሐዋርያት የሚያወሩት ወሬ ስለ ክርስቶስ ነው እና እነዚህ ምንድነው ክርስቶስ የሚሉት እነዚህ ክርስቲያኖች ብለው ትድባዘል ስያሜን አወጣን ብለው ነው። ግን መንፈስ ቅዱስ አጥንቶ እንዲያውም ይህንን ስያሜ ከሐዋርያት ጋራ ክርስቲያን እንዲባሉ ሆነ። እዛም ሀገር ሲሄዱ አሁን ሲበተኑ ደግሞ ከእስጢፋኖስ ሞት በኋላ ስለ ክርስቶስ ሲያወሩ የሚቀበላቸው ሰው አልነበረ። እንደምትመለከቱት እንግዲህ ቤተሰብ ያለው ክርስቲያን ሊኖር ይችላል። ይሄ በእምነት መዛል ተጀመረ። በቃ መድከም። ለዚህ ነው ወይ እንደኛ በክርስቶስ ክርስቲያን የተባል ነው፣ በደሙ የተዋጀ ነው፣ የተቀደስ ነው። እውነት እኛ የእግዚአብሔር ልጆች ከሆነ እግዚአብሔር ምርጦቹ እኛ ከሆነ እንዴ ዓለምን ሁሉ ልናስተዳድር የሚገባን ዓለምን ሁሉ የኛ ሊሆን የሚገባው እኮ ለኛ ነበረ። ግን አሁን ስንመለከት ግን እኛ ስደተኞች ነን። ክርስትናን አላወቁትም። የዚህ ዓለም ህይወት ነው የመሰላቸው። ሐዋርያው ቅዱስ ጳውሎስ ምን ይላል? ኢየሱስ ክርስቶስ ይላል ለዚህ ዓለም ህይወት ወይም ደግሞ ለስጋ ህይወታችን ብቻ በድሎት እንድንኖር ከሆነ ዋጋ የከፈለልን ይላል። በጣም ከሌላው ህዝብ ተለይተን በቃ ሊታዘንልን የሚገባ መሆን አለበት ብሎ ይናገራል። እና እነዚህ ሰዎች ክርስትናንን ያሰቡት በክርስቶስ ክርስቲያን መባልን ያወቁት እንትን ያሉት በቃ ሁሉን ነገር ጭብጥ አድርገው የሚይዙ ነው የመሰላቸው። ግን አይደለም። ታስታውሱ እንደሆነ ማቴዎስ ወንጌል ምዕራፍ 10 ላይ እኔን አሳደውኝ እንደሆነ ባለቤቱን ብዔልዜቡል አለበት ብለው ከሆነ እናንተንም አይበልጥ እንዴት አይሏችሁ? በየሸንጎው እየወሰዱ ያቆሟችኋል፣ ይገርፋችኋል፣ ያሳድዳችኋል። አይዟችሁ አትፍሩ፣ ግን እስከ መጨረሻው የሚጸና እርሱ ይድናል ያላችሁ። ይህን ቃል ቸላሉት። ስለዚህ ቅዱስ ጴጥሮስ ስለዚህ ነገር ሲሰማ ሊያጠነክራቸው፣ ሊያጸናቸው በርቱ፣ አይዟችሁ፣ ምክንያቱም በስጋ የሚደርስባችሁን መከራ ብትታገሱ የማያልፈውን ዘላለማዊ ሕይወት ትወርሳላችሁ እያለ ሊያጸናቸው ይህን መልእክት ልኳል ማለት ነው። አዳምዬ እንደ ቅዱስ ጴጥሮስ በረከቱ ይደርብን። በጣም ደገኛ አባት ነው። በጣም በሚገርማችሁ ሁኔታ ደገኛ አባት። ታስታውሱ እንደሆነ ትናንትና በውይይታችን ጊዜ ጴጥሮስ ምንም ችኩል ይሁን በጣም አሁን ዮሐንስን እንግዲህ ጌታ መድኃኒዓለም ኢየሱስ ክርስቶስ ይወደው የነበር ደቀ መዝሙር እያለ ራሱን ይገልጣል። ቅዱስ ጴጥሮስም ክርስቶስ ይወደዋል። በጣም በሚገርማችሁ ሁኔታ እንግዲህ ይወደው የነበረው ዮሐንስ ነው አይደለ? እንግዲህ ዮሐንስን ነው ይወደዋል የተባለ ተመልከቱ። ግን በጣም በሚገርማችሁ ሁኔታ ስልጣነ ክህነትን ዋናውን ሹመት ግን ለማን ነው የሰጠው? ለጴጥሮስ። ጴጥሮስ በጣም ይወደዳል በክርስቶስ። ችኩል ነው እንደምታውቁት። አሁን እዚያ ማቴዎስ ወንጌል ምዕራፍ 17 ትናንትና የዚያን ሰው ልጅ አጋንንት ማስወጣት አቃታቸው። ግን ሰውየው መጣና ግን ኮሜንት አቀረበ። እንዴ ጌታ ሆይ ወደ ደቀ መዛሙርት አመጣሁት ሊፈጉሱልኝ አልቻሉም፣ አንተ ግን በቃ ሁሉም ይሳንና አድንልኝ ሲለው ዞር አለና እናንተ እምነት የጎደላችሁ እስከ መቼ ከእናንተ ጋር እኖራለሁ? አምጣው አለና አድኖ ታውሶ ላከው። ሰውየው ደስ እያለ ወደ ደቀ መዛሙርቱ ግን ልባቸውን አመማቸው። ከዛ ምን አሉ ይላል? እጁን ይዞ ይላል። በጣም በሚገርም ሁኔታ እኔ በጣም ነው ደስ የሚለኝ ቅዱስ ጴጥሮስ እጁን ይዞ ይለዋል። ሳባ አረግና ጌታ ሆይ አለው። አቤት እኛ ልናወጣው ያልቻልነውን አንተ እንዴት አወጣው? ጌታ ኢየሱስ ክርስቶስ ጴጥሮስ ተመልከቱ፣ እኛ ልናወጣው ያልቻልነው እና ክርስቶስ ምንድን ነው? አንተ ጴጥሮስ እንዴ እኮ እኔ እኮ አምላክ ነኝ፣ ፈጣሪ እኮ ነኝ። በእኔ ስም እኮ ነው አጋንንት የምታወጣው። ስልጣኑንም የሰጠው እኔ ነኝ እኮ። አሬ እንዴት ብትደፍር ነው ግን አንተ ከራስህ ነሪ ጋር ያስተካከል? በል አንተ ድሮም እንደው አይ ተው ችኩል ነህ አታስፈልገኝ አላለው። ማርያምን አላለው። እንዴት አለው? እንደው ጌታ ሆይ እንዴት እኛ ልናወጣ ያልቻልነውን አንተ እንዴት አወጣኸው ሲለው ምንድን ነው ያለው? ስለ እምነታችሁ ማነስ። አያችሁ አይደል? አይ መድኃኒዓለም ኢየሱስ ክርስቶስ አይ የኔ አባት አይ የክርስቶስ ልጅ በመሆናችን በራሱ ብቻ ስኬት ነው። በራሱ ህይወት ነው። በራሱ በቃ ምን ብዬ ልንገራችሁ እኮ እንዲሁ መጥገብ ነው እኮ በቃ መርካት እኮ ነው ከክርስቶስ ጋር ሆኖ እና ምን አለው? ስለ እምነታችሁ ማነሳል። ይህን ተራራ የሰናፍጭ ቅጣት ታክል እምነት ቢኖራችሁ ተነቅለህ ወዲያ ሄድ ብትለው ይሄድልሃል አለና፣ ግን ዞር ብሎ ደግሞ ሌላ ክርስቲያናዊ ተጋድሎ እንዴት ማሸነፍ እንዳለባቸውና እንዴት መበርታት እንዳለባቸው እንዲህ አለው።
ይህ አይነቱ አጋንንት ከጾምና ከጸሎት በስተቀር አይወጣም ብሎ ጾምና ጸሎትን አበርትተው እንዲይዙ አስተማረው ማለት ነውና የቅዱስ ጴጥሮስ በረከት ይደርብን። አዳምዬ እንግዲህ ጀመር ክፍሉን እና እንቀጥላለን። እኔ መቼም ነገር ስገባ እንደምታውቀው የሊማሊሞ መንገድ ይመስል በዚህ እያልኩ ነው መድና እንግዲህ አደራ ሚት እንዳያደርጉ እሺ፣ እንደዛ ይቀመጥ። ሼፕ ስለምናደርገው ትልቁ ነገር መጀመሪያ ያው ቅዱስ ጳውሎስንም ስንጀምር ማን ነው ከሚል የጀመርነው። ስለዚህ የግዴታ ከዚህ በኋላ የምንሰማው ቅዱስ ጴጥሮስ ማን ነው የሚለው ማወቅ አለብን። በነገራችን ላይ እዚህ ላይ ስማቸው ከተጠቀሱ መካከል ቅዱስ ማርቆስ አንደኛው ነው። እንደው ማርቆስስ እንዴት ነው ከጴጥሮስም ጋር እንዲሁም ከጳውሎስ ጋርም አንድ ሊሆን የቻለው? በተለይ ጳውሎስም ሲልከው ነበረ፣ ተልኮ ነበረ፣ መልእክት አድርሶ ነበረ። እንዲሁም ደግሞ ጴጥሮስም ደግሞ ከማርቆስ ጋር እንዳለ እያየን ነው። የነበሩበትን ዘመን ደግሞ ጳውሎስ በነበረበት ዘመን ቅዱስ ጴጥሮስ ወይም ደግሞ ኬፋ ተብሎ ይታወቃል። እዛው አብሯቸው እንደነበረ ነው እያየን ያለ ነው። እዚህ አሁን ይህን መልእክትን ቅዱስ ጴጥሮስ የጻፈውም ሮም ሆኖ ነው። ሮም ሆኖ ሮምን ባቢሎን ብሎ ጠርቷታልና እንደው ለምንድን ነው አንድ ላይ የነበሩት? በአንድ ቤት ውስጥ ነበሩ። ጳውሎስ የመጨረሻዎቹ ጊዜያቶቹ ነበሩ ከተማርነው ትምህርቶች አንጻርና እነዚህ መልእክታቶች እንዴት ነው የተጻፉት የሚለው ማወቅ እንችላለን። እንደው ማርቆስ እንዴት ነው አብሯቸው ሊሆን የቻለው? በተለይ ማርቆስና ጳውሎስን ተጣልተው ነበር አይደል? አዎ፣ በርናባስ አጎቱ ነው ለማርቆስ እና በጣም በሚገርም ሁኔታ በማርቆስ ምክንያት ማርቆስ ከቅዱስ ጳውሎስና ከበርናባስ ጋራ ከሉቃስ ከነ ዴማስ ከነ ቲቶ ጋራ አብሮ እየዞረ እና አርስጥሮኮሮስ የምንላቸው ደቀ መዛሙርት አለ። ከእነሱ ጋር እየዞረ ቅዱስ ጳውሎስን የሚረዳ የሚያግዝ ነው። ግን ደግሞ ቅዱስ የተወገዘው ማለት ነው አርስጥሮኮሮስ የምንለው። አዎ ግን እንደው ሌላ ጊዜ እንገባለን። በተለይ ከሐዋርያት ጋር ሆነው ወድቀው የተነሱ ብዙዎች አሉ፣ በጣም ብዙዎች አሉ። ለምሳሌ ከ72 አርድእት የሆነው ዴማስ ይጠቀሳል እና ዴማስን ይህን ዓለም ወዶ ትቶኛል ምናምን እያል እንደው ዝም ብለን አንዳንድ ጊዜ እንደው መድኃኒዓለም እንደው ይጠብቀን እንደው ክርስቶስ እንደው እውነቴን እኮ ነው። አንዳንድ ጊዜ እውነት ነው እኮ እኛ ሳልሳትንም እኛም እኮ የበረዶ ዘመን አለን እኮ እኛም እኮ የውድቀት የኃጢአት ዘመን አለን እኮ። በቃ አለቀ ነገር አለ። ተመልሶ ከሆነ እኮ መመለሱን ራሱ ገልጠን ማስተማር ያለብን ይመስለናል። የሆነ ሆኖ ግን ማርቆስ ከነ ቅዱስ ጳውሎስ ጋር ነበር ጉዞ የሚያደርግ የነበር። ኋላ ላይ ግን ከቅዱስ ጴጥሮስ ጋር መቅረትን ፈለገ እና አንድ ጊዜ ጉዞ ሊያደርጉ ሲል እቀራለሁ ብሎ ሲል ጳውሎስ እችን ነገር እንደ ትልቅ ነገር ያዛል። የቅዱስ ጳውሎስ ደግሞ ገና ሮምን፣ አውሮፓን፣ ዓለምን ዙሬ ወንጌልን ሰብኬ ይሄ ያልጣፈጠውን ዓለም በወንጌል ጨውነት በክርስቶስ መድኃኒትነት ድኖ ማየት ፈልጋለሁ እያለ በሚደክምበት ሰዓት ላይ ዴማስ በዛ በኩል ተሰሎንቄ ላይ ቀርቶበታል። ማርቆስ ደግሞ በዚህ ቀረበት እንዴ ብሎ በቃ ኋላ ላይ ግን ቅዱስ ጴጥሮስ ጋር ሄዶ ማርቆስ፣ በነገራችን ላይ ማርቆስ ስለ ራሱ ነገር ሲናገር የመጨረሻ ክርስቶስን ሐዋርያት ትተውት ሲሄዱት መጨረሻ ላይ የነበር ማርቆስ ነው። ያ ታስታውስ እንደሆነ ማርቆስ ወንጌል ላይ ደን ስንመለከት ክርስቶስ በተያዘ ጊዜ በጌቴሴማኒ ራቁቱን ልብሱን ትቶ የሮጠው ማርቆስ ነው። ማርቆስ ራቁቱን ነው የሮጠው ማርቆስ ሊይዙት ሲሉ ግን ነበረ። ሁሎች ትተውታል እኮ ግን ማርቆስ ነበር እና አንዳንዶች ይሄም እኮ ከሱ ጋር ነበር ብለው ያዙት ይላል። ያን ጊዜ ልብሱን አውልቆላቸው ሮጠ ይላል እና ራቁቱን ነው የሮጠ። በጣም በሚገርም ሁኔታ ስለ ክርስቶስ ሲል ብዙ መከራ የተቀበለ ሰው ነው ማርቆስ። እንደ ማርቆስ እኮ የመጀመሪያውም እኮ የኛ ፓትርያርካችን ነው፣ ጳጳሳችን እኮ ነው። እና ማርቆስ ከቅዱስ ጴጥሮስ ጋር ሆኖ ብዙ ነገሮችን ከነ ቀለሜንጦስ ጋር ሆኖ ብዙ ነገሮችን አድርጓል። ከነ ኢቮዲየስ ጋር ሆኖ በጣም በሚገርም ሁኔታ ድንቅ አባት ነው። እንደውች ማርቆስ ወንጌል ምንላት ዝም ብለን ተመልክተናት ከሆነ በጣም ድንቅ የሆነ ነገር ያለበት ነው። አንድ ቀን ማርቆስ ወንጌል እንገባበታለን። መቼ ወደ ወንጌል እንሄዳለን ስላልከኝ እዚያ ላይ እናነሳዋለን። እና ኋላ ላይ ግን ወደ ጉዞ ሊሄዱ ሲል ማርቆስ ተነሳ። አሁን ደግሞ ቅዱስ ጳውሎስ ጋር መሄድ ሲል አይቻልም አለ ቅዱስ ጳውሎስ። በቃ አይሄድም አለ። በርናባስ ደግሞ ያው መቼም የሥጋ ነገር ያደላል እንዴ ለምን አለ እንዴ ለምን አይሆንም አለ። በቃ በመጀመሪያ ላይ እንሂድ ባልኩት ጊዜ አልሄድም ሲለው በርናባስና ጳውሎስ በማርቆስ ምክንያት ተከፋፉ ይላል። እሱ ወደ ሰሜን ያኛው ወደ ደቡብ ሄዱ ይላል። ማርቆስን ይዞ ቅዱስ ጳውሎስ ሉቃስንና ሌሎችን ይዞ ሄደ። ኋላ ላይ ግን መጨረሻ ላይ ግን ተገናኝተው ችግሮቻቸውን
ፈተዋል። ያው ችግር አይባልም። አሁን እንደው ችግር አይባልም። በወንጌል ችግር አይባልም። እንደው እኔና አዳም እንደምንባባለው አይነት አድርጋችሁ ሰው ውሰዱትና ቅዱስ ጴጥሮስ ማርቆስን በጣም ኮትኩቶ ያሳደገው በጣም ኢቮዲየስን ኮትኩቶ ነው ያሳደገ። ቀለሜንጦስን ኮትኩቶ ነው ያሳደገ። እንዲያውም ማርቆስ ከበርናባስም ከጳውሎስም ከጴጥሮስም ወደ ዮሐንስም ሄደ። እንደው እየሄደ ቁጭ ብሎ በደንብ አድርጎ የተማረ ኋላም እንደምታውቅ እንግዲህ ማርቆስ በአንበሳ ይመሰላል። አንበሳ የላህም ጌታዋ ነው እና በላህም ተመስለው በግብፅ ላይ ነግሰው የነበሩ ጣዖታትን በወንጌል አድቅቆ ፈሽቶ የጣለ ቅዱስ አባት ነው። በጣም በሚገርም ሁኔታ ማርቆስ አሁን ሚያዝያ 30 ላይ እረፍቱ ነው። በጣም በሚገርም ሁኔታ የቅዱስ ማርቆስ የፋሲካን ዕለት ጠብቀው ነው ከላም ጋር አስረው ቀኑን ሙሉ ሲያስጎትቱት ነገሮች አይታችሁ ብን ቅዱስ ጴጥሮስን ይህንን ቅዱስ አባት በብዙ መልኩ ከሱ ጋር ሆኖ ለአገልግሎት በርትተዋል ማለት ነው። ያን ግድ የለም ምዕራፍ አንድ እንግባ። ቆይ መረጃ ይቀመጥ። አጭር መረጃ ልስጣችሁ። የዚህ የታላቅ አባት የቅዱስ ማርቆስ አጽሙን ቅዱስ የሆነውን አጽሙን ኢትዮጵያ ናት በገንዘቧ ገዝታ ወደ ግብፅ እንዲመለስ ያደረገችው። ከነጋዴዎች ላይ ገዝታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስነ ስርዓት ግብፅ ላይ እንዲያርፍ አድርጋለች። ዶክመንተሪውን መጨረሻ ላይ ለማሳየት እሞክራለሁ፣ እንዴት አድርጋ ትቀበል እንደነበረ። በተለይ ንጉሥ ኃይለሥላሴ ለዚህ ታላቅ ሚና ተጫውተዋል ማለት ነው። በጣም አደገኛ የሆነ ውርርድ ተወራርደው ነው ከነጋዴዎች እጅ ቅዱስ የሆነውን ቅዱስ ማርቆስን ቅዱስ አጽም ያመጡት። በነገራችን ላይ መሰረታችንም ነው ለቤተክርስቲያናችን። ሌላ መረጃ ለመስጠት ያህል ቅዱስ ሉቃስ በትውልድ ሊቢያዊ ነው። ይህንንም ማወቅ ይኖርብናል። ከሊቢያ መሆኑን መረዳት ይኖርብናል። እንግዲህ የሉቃስ ወንጌልን ስንጀምር ብዙ መረጃዎች ወደ እናንተ አደርሳለሁ። እንዴት ግብፅ ላይ ሊሆን ቻለ? በምን አይነት መንገድ ነው ግብፅ እንዲቀር የተደረገው? ለምንድነው ታዲያ ኢትዮጵያ ከገዛች ወደ ኢትዮጵያ ያልመጣው? መንበሩ ለምን ኢትዮጵያ ላይ ያልሆነም? በወቅቱ ምን ተፈጥሮ ነበረ? የሚሉትን ነገሮች ጭምር እናነሳቸዋለን። ግን የቅዱስ ጴጥሮስ ትምህርት ላይ ነው የምንመጣው። ያልሰማችኋቸው መረጃዎች ግን ለመስጠት ያለው ቅዱስ ጳውሎስና ቅዱስ ጴጥሮስ ተጣልተው ነበረ ወይም ተኮራርፈው ነበረ። ለምንድን ነው ብንበድል? ብዙ ሰው አሁን አያውቅም። እንደዚህ አይነት ነገር ሲሰማ እንዳትደነግጡ። ለምን ነበር የተጋጩት? ያውም ጣዖት አምላኪዎችን ለማስተማር እኮ ለማስተማር። እንዲያውም ቅዱስ ጳውሎስ ቅዱስ ጴጥሮስን ደብድቦታል፣ በጣም ደበደበው ይላል። እና ግን እኒህ እርስ በርሳቸው የተደባደቡበት ይሄ እንደው ደበደበው ተጣሉ የሚሉበትን ነገር ስንመለከት ብዙ ነፍሳት ነበር ያዳኑበት። በጣም እንግዲህ በጣዖት አምላኪዎች ላይ የነበረውን ትምህርት ነው ቅዱስ ጴጥሮስ እያስተማረ ባለበት ሰዓት ላይ እንግዲህ ቅዱስ ጳውሎስ እነዚያን ደጋፊ መስሎ በመግባት ነገሮችን በቃ እንትን ብሎ ቅዱስ ጴጥሮስን እንትን እንዳለ፣ ነገር ግን ድንቅ ታምር አድርገው ኋላ ላይ እንዲህ አይነት ነገር ያደረገ ክፉ ተደርጎ ግን መልካምን ነገር የሚያደርግ እንትን አይተን አናውቅም ብለው ብዙዎች እንዲመለሱ አደረጉበት። ተመልከቱ፣ በመጣላታቸው ማለት ነው። እኛስ ቆይ ወደ እኛ ልገባ። እኛስ ምንድን ነው ያደረግነው? ጌታ ኢየሱስ ክርስቶስ። ኧረ እንደው አንተ በነገራችን ላይ ወንጌል አንድምታ መቅድሙ ላይ ታሪክንን ሲያመጣው የሁለቶችንን ጥል ያመጣዋል፣ ያነሳዋል፣ ታሪኩን ይተርከዋል። እና የንታ ሲተርኩት ያን ነገር አስታውስ ነበረ። በቃ በአባቶች በዚያ እንግዲህ በሐዋርያት ውስጥ የነበረው ያ እንዲሁ ጸጋ እግዚአብሔር እንዲሁ አሁን ባሉት አባቶቻችን ላይ ቢሆን ምናምን አስበዋል አይደል?
ተመልከት እንግዲህ አሁን ባለፈው ጊዜ እንግዲህ ቤተክርስቲያን ከሁለት ይከፍላል። ጥቁር ያለበሳት ጉዳይ አሁን አባቶች ያጣለው ጉዳይ ያላመነውን ህዝብ ለማሳመን ተጠቅመውበት ቢሆን ኑሮ ታስና አይደል? ይሄ ነው እኮ የቅዱስ ጳውሎስና የቅዱስ ጴጥሮስ ጥል ማለት አይደል? እኛ እኮ ተከፋፋንበት። እኛ እኮ እንዲነን እንዲያነን አለበት። እኛ እኮ መኪና ተከለከለ፣ ደሞዛችን ተቀነሰ አለበት። ቅዱስ ጴጥሮስ ቅዱስ ጳውሎስ ቢመታው አንተ እኔ እኮ ነኝ ስልጣኑን የሰጠው እኔ ነኝ እኮ የሾምኩ ይላል። ያው በርናባስ ወደ ቅዱስ ጳውሎስ ወደ ቅዱስ ጴጥሮስና ወደ ቅዱስ ዮሐንስ አመጣው አይደል? የሐዋርያት ሥራ ሄዳችሁ ተመለከቱ። 3 ዓመት ባረም ምግድ መንፈስ ቅዱስ ካስተማረው በኋላ መጣ ይላል። ወደ ማን? ያዕቆብ፣ ዮሐንስ፣ ጴጥሮስ ባሉበት። ጴጥሮስም እጁን ጫነና ሂድ አስተምር ብሎ ሰጠው ይላል። ሹመትን እኮ የተቀበለ ከቅዱስ ጴጥሮስ ቀና ብሎ ግን ተመልክቶ ግን እሱን ያንን አደረገው ማለት ግን ብዙዎችን ነፍሳት አዳኑበት። ዛሬ ላይ ያሉ አባቶቻችን፣ ዛሬ ላይ ያሉ መምህራኖቻችን እርስ በርስ እንደዚህ ተጎሻሽመው እርስ በርስ አንተ ተብለው እንደገና በፍቅር ነገሮችን ሰብስበው ያላመኑትን አሳምነው ድንቅ የሆነውን አገልግሎት ቢያደርጉ ኑሮ እውነትም የነ ቅዱስ ጳውሎስ የነ ቅዱስ ጴጥሮስ የነሱ አባቶች ባልናቸው ነበር። የሆነ ሆኖ እግዚአብሔር አምላክ ቸርነትን ምሕረትን ያርግልን። እንዲያ ስንል ደግሞ ደጋግ አባቶች ሁሉ ማለታችን አይደለም። አሉ ደግ አባቶች አሉልን። እግዚአብሔር ይርዳን ማለት ነው። አዳምዬ እንግዲህ አዳም አንዳንድ ጊዜ አንዳንድ ክፉ ነገርም ሲመለከትም የሚያማትበው ጉዳይ አለው። አትደንግጡ ለማለት ፈልጌ ነው። ኮሜንት አድራጊዎችም እባካችሁ እንደው በመድኃኒዓለም አሁን የቅዱስ ጴጥሮስን መልእክት ነው የምንማማርና መልካም የሆነ ነገር ስንል በረከቱ ይደርብን ስንል አሜን በሉ እስኪ። እና አሜን እኮ ይሁንልን ይደረግልን ማለት ነው። ቀጥልማ ወንድም አዳም ቀጥል። እሺ ጌታ መድኃኒዓለምን አምነን እግዚአብሔር አምላክ በመካከላችን እንዲገኝ እርሱን ጠርተን የአባታችን የቅዱስ ጴጥሮስ መልእክት ምዕራፍ 1ን አምነን እንጀምራለን። የቅዱስ ጴጥሮስ፣ የቅዱስ ጳውሎስ፣ የቅዱስ ሉቃስ የሐዋርያት በረከት ከሁላችን ጋር ይሁን። ዛሬ ታላቅ የምስራች ቀን ነው። እመቤታችን ቅድስት ድንግል ማርያም ተወልዳለች። እንግዲህ የእመቤታችን መወለድ ለነቢያትና ለትንቢቶች ሁሉ መፈጸሚያ ነውና እግዚአብሔር አምላክ በመንግስቱ ያስበን። ስለሰጣቸው ቃል ኪዳን ስለ አባታችን አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ለሁላችን በረከትን ያድለን። ከአሁኑ ሰዓት ጀምሮ እንግዲህ መግቢያውን ተምረናል። መቼ እንደተጻፈ አይተናል። የት ሆኖ እንደተጻፈ አይተናል። እነማን እንዳሉበት ተመልክተናል። ከዚህ በኋላ ወደ መልእክቱ እንገባለን። እግዚአብሔር ከኛ ጋር ይሁን። ሁላችሁ መጽሐፍ ቅዱስ አንብቡ። መምህራችን ድል በድል እያብራሩልን እየተነጋገርን እያወራንበት እኛ እየተመካከርንበት እንሄዳለን። እናንተ የሚጠቅማችሁ ነጥቦች ከላዩ ላይ እያያዛችሁበት ሂዱ። ትርጓሜም ጭምር ስለሚኖረው ምን ማለት ነው ብላችሁ ግራ የገባችሁ መልስ በዛውም ስለምታገኙበት ያዙ። ከኔና ከመምህር ድል በድል ያገኛችሁትን ደግሞ ከኛ የበለጡ የአዲስ ኪዳን መምህራንን ስታገኙ ደግሞ የበለጠ እንዲያብራሩላቸው ጠይቋቸው። እኛ በልጅነት አንደበት እነግራችኋለን፣ አባቶቻችን በተማሩበት አንደበት ያስተምሯችኋልና እንደዛ ጠይቁ ማለት ፈልጋለሁ። እግዚአብሔር ከኛ ጋር ይሁን። የመጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከዚህ ከቁጥር 1 ጀምሮ እስከ ቁጥር 12 ድረስ ያለው ስለተመረጡ ሰዎች የሚናገርበት ነው። ቅዱስ ጴጥሮስ ስለተመረጡ ሰዎች ከቁጥር 1 እስከ ቁጥር 12 ድረስ ያለው የተመረጡ ሰዎችን ስለነሱ የሚናገርበት ክፍል ነው። መጽሐፍ ቅዱስን የምታነቡ እንደዚህ ብሎ ይናገራል። ድል በድሌ ከጌታችን ከኢየሱስ ክርስቶስ ሐዋርያ ከጴጥሮስ ይላል። ከጌታችን ከኢየሱስ ክርስቶስ ሐዋርያ ከጴጥሮስ በጳንጦስ በገላትያና በቆጶዶኪያ በእስያና በብታንያ ሀገር ለተበተኑ ስደተኞች እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ ጸጋና ሰላም ይብዛላችሁ ይላል። ምን ማለቱ ነው? ሚቲያንሱ ሚታ ያርጉ ድል በድል። እሺ አይ ድምጽ ስላለ ነው። ሌላ እዚህ ጎረቤት ላይ ድምጽ ስላለ እንዳይረብሽ ብዬ ነው። አዎ እንግዲህ በጣም በሚገርማችሁ ሁኔታ እነዚህ የተጠቀሱት ሀገራት በእነሱ ውስጥ ተበትነው ያሉ ክርስቲያኖች አሉ። እንዲያውም ራሱ ሐዋርያው ቅዱስ ያዕቆብም ለነዚህ ለተበተኑ መጻተኞች ነው መልእክቱን። የያዕቆብ መልእክትም ለነዚህ እዚህ ሀገር ለተበተኑ ክርስቲያኖች የተላከ መልእክት ነው። ለዚህ ነው የያዕቆብ መልእክት ምዕራፍ 1 ቁጥር 1 ላይ ሄዳችሁ ስትመለከቱ የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን ብሎ የሚጀምርላቸው
እና እነዚህ ሀገራት ላይ እንደነገርና እንደ ቅድም እንደተናገርኩትኝ ሐዋርያት ሥራ ምዕራፍ 7 ላይ ስትሄዱ ቅዱስ እስጢፋኖስ ከተወገረ በኋላ በሐዋርያት ዘንድ ትልቅ በቃ በክርስቲያኖች ትልቅ ስደት ነው የተፈጠረው። እና እንግዲህ በስደት ወደ እነዚህ ወዳልናቸው ሀገሮች ለምሳሌ ጳንጦስ፣ ገላትያ፣ ቆጵዶቅያ፣ በእስያ በቢታንያ የተበተኑ ብዙ ክርስቲያኖች አሉ። ከሄዱ በኋላ ግን እንግዲህ ክርስቲያን በመሆናቸው ብቻ እነሱ ያ የተሰበከላቸውን ወንጌል አምኖ ከተቀበሉ በኋላ ክርስቲያን እንደ ክርስቶስ መከራ ተቀብሎ ለዚያ እኮ ነው ታስታውሱ እንደሆነ ማቴዎስ ወንጌል ምዕራፍ 12 ላይ 7 ላይ ምዳችሁ ስትመለከቱ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኛል። መስቀል ማለት መከራ ማለት ነው። እንደውም ታስታውሱ እንደሆነ ብዙ ጊዜ ደቀ መዛሙርቱን የሚያስጠነቅቃቸው ባለቤቱን ይላል እኔን ፈጣሪያቸውን፣ አምላካቸውን፣ መድኃኒታቸውን፣ ጌታቸውን እኔንን በኤልዘቡል አለበት በአጋንንት አለቃ አጋንንት ያወጣል ብለው እኔንን ከሰደቡ እናንተንማ ይልቅ እንዴት አይሏችሁ እያለ አስጠንቅቆ ነግሯችኋል። እኔን እንኳን በደረቅ እንጨት እንዲህ ካደረጉ እናንተንማ ኋላ እንዴት ያደርጓችሁ እያለ ስለሚደርስባቸው ነገር አብዝቶ ነግሯችኋል። ሐዋርያት ያ ነገር በልባቸው ውስጥ ተቀምጦ ኋላ ላይ መንፈስ ቅዱስን ከተቀበሉ በኋላ በገዢዎች ፊት የሐዋርያት ሥራ ምዕራፍ 4 ላይ ስትመለከቱ በነገስታት ፊት እንኳን ቆመው በክርስቶስ ትናንትና ገደል ነው ሞተ ተነሳ ብላችሁ ሰበካችሁ፣ ህዝቡን አሳመጻችሁብን፣ ዛሬ ደግሞ በክርስቶስ ኢየሱስ ይህንን ከእናቱ ማህፀን ጀምሮ ሽባ የሆነ ሰው አዳናችሁ፣ ሁለተኛ ስሙን እንዳትጠሩ ሲሏቸው እኛ የሰውን ሳይሆን የእግዚአብሔርን ነው የምንሰማ የእግዚአብሔርን እንጂ እናንተን ቃል አንሰማም ብለው በድፍረት ተናግረው ስለ ክርስቶስ የሚመጣውን መከራ ለመቀበል ወስነው እያሳዩ ክርስቶስን እየመሰሉ ነው በዚህ በወንጌል ያደጉት። ሌሎችም እንዲህ አይነት ህይወት እንዲኖራቸው ይፈልጋል። ግንስ ወንጌልን ከተሰበከ በኋላ ቅዱስ እስጢፋኖስን በዚያ በድንጋይ ወግረው ሲገሉት ወንጌል ዝም ብሎ ሁልጊዜ የምስራች ሁልጊዜ ደስታ ብቻ የሚመስላቸው የነበሩ ክርስቲያኖች በተበተኑበት ሀገር ግን መከራ ሲመጣ ግን መሸሽ ጀመሩ። አንዳንዱ እንደውም ወደ ቀደመበት የይሁዲ እምነት ወደ ኦሪቱ ስርዓት፣ አንዳንዱ እንደውም ወደ ጣዖት አምልኮ ለማዘንበል፣ አንዳንዱ እንደውም ኧረ ብሎ ተስፋ ቆርጦ መቀመጥን ጀመረ። ስለዚህ ቅዱስ ጴጥሮስ እና ቅዱስ ያዕቆብ ይህን ነገር ሲመለከቱ መልእክት ልከው ማጽናትና ከነበረባቸው የዚያ የመንፈስ ዝነት አንስቶ ወደ ተቀደሰው የእግዚአብሔር መንግስት ሊያስገባቸው የሚችለውን የጽድቅና የቅድስና ህይወት ገንዘብ እንዲያደርጉ ምንም መከራ ቢደርስባቸው ደግሞ መታገስ እንዳለባቸው ሲያሳስቡ ቅዱስ ጴጥሮስ ይህን መልእክት ጽፎታል ማለት ነው። ለዚህ ነው አዳም በተለይ አሁን ለምሳሌ ቅዱስ ጳውሎስ በገላትያ መልእክት ላይ ስንመለከት የገላትያ ሰዎች ሙሉ ለሙሉ ቅዱስ ጳውሎስ እስር ቤት ከመግባቱ የተነሳ ወደ ቀደመ የአይሁድነት እምነት መጥተው እንደነበሩና ዝለው እንደነበሩ በተለይ እንዴት በፊታችሁ የተሰቀለውን ክርስቶስን እንዴት ትረሱታላችሁ? ለመቀበልስ እናንተ ፈጥናችሁ ነበረ፣ ነገር ግን ለመካድም በዛው ልክ ፈጠናችሁ በማለት እንግዲህ በጣም ይናገራቸው እንደነበረ ተመልክተናል። አዎ ልክ ነህ። ገላትያ መልእክት እንዲሁም ምዕራፍ 3 ላይ ቁጥር 1 ሲላቸዋል እናንተ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ ተሰቅሎ ተስሎ ሳለ ከዛስ እንዳትመለከቱት። መመልከት ማለት ምን ማለት ነው? ያመናችሁትን ጌታ ያ የተቀበላችሁትን ጌታ እንዴት አትታመኑለትም? ለእናንተ ሲል መከራ ተቀብሎ ሳለ እንዳታስተውሉ የተከፈለውን ዋጋ ምን እንዳይላችሁ ቦታ እንዳትሰጡት ማን ነው አዚም ያደረገባችሁ? እንዴትስ ፈጥናችሁ እንዲህ ሸሽታችሁ የክርስቶስን ወንጌል ጥላችሁ ወደ ስጋዊ ምኞት ወደ ዓለማዊ ህይወት ዞር አላችሁ ብሎ ይወቅሳችኋል። ሁለተኛው ደግሞ እዚህ ጋር ብዙዎች የማታውቁትን አንድ ታሪክ እዚህ ጋር ሜንሽን ማድረግ ስላለብን ነው። በገላትያና በቀጶዶኪያ ብሎ ነው የሚጠራው። እንግዲህ ለአጠራሪ ይቅርታ። ይቺ ከተማ ደግሞ አንድ ታምር አግኝቶ ወደ ክርስትና የመጣ የሮም ወታደር የነበረ ሰው ሰማዕት የሆነባት ከተማ ናት። በዚያ መካከል አንዷ ናት ማለት ነው። እንግዲህ ምክንያቱም እነዚህ ከተሞች በቢታንያ ሀገሮች ለተበተኑ ስደተኞች እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀደሱ ይላል። እግዚአብሔር አምላክ አስቀድሞ ሁሉን አዋቂ መሆኑ ይናገራል። ድል በድል አይቶት ከሆነ እግዚአብሔር አስቀድሞ እንዳወቃቸው ይላል። እንግዲህ እግዚአብሔር አምላክ
ለዚህ ክብር አስቀድሞ የመረጣቸው በመሆናቸው የተነሳ አንድም በእነዚህ በሐዋርያት መበተንና ቤተክርስቲያን በሁሉም ዓለም እንድትበተን መሆኑ አንደኛ እንዲጠቀሙበት የሆነው። ለምሳሌ የእስጢፋኖስ ሞቱ በአንድ ቦታ ተሰብስበ የነበረችን በኢየሩሳሌም የነበረችው እንድትበተን መሆኑ ለሌሎች ሀገራት የክርስቶስ ትምህርት እንዲሰበክ አሕዛብ የተባሉ ጣዖት አምላክ የነበሩ የእግዚአብሔር ወንጌል በፍጥነት የማይደርስላቸው የነበሩትን በዓለም ዳርቻ እንዲዳረስ አንደኛው ምክንያት ሆኗል። ስለዚህ ስደታቸው ለሐዋርያት ኢየሩሳሌምን ማጣት ቢሆንም ለሌሎች ግን ደግሞ ትልቅ በረከት ይዞላቸው ሄዶ ነበረ። እነዚህ ከተሞችም ማለት ነው ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ የሚለው ምን ማለት ነው? በኢየሱስ ክርስቶስ ደም ይረጩ ዘንድ ማለትስ ይድኑ ዘንድ ማለት ነው። የዳኑትን ማለት ነው። የተመረጡትን ማለት ዋጋ የተከፈለላቸውን ይረጩ ማለት አሁን የክርስቶስ ደም ረጭቷቸው አይደለም። በክርስቶስ ደም መቀደሳቸውን መዳናቸውን ከዚያ በአዳም ምክንያት ከመጣብን ፍርድ ሞት ነፃ መውጣታቸውን ሲናገርና ሲያጠይቅ ነው። ግን ለዚያ ነው እንዲያ አስተውሎት ከነበረ በኦሪቱ ስርዓት የአንድ ኃጢአተኛ የኃጢአት ስርየት የሚደረገው ያቀረበው መስዋዕት እሳቱ መጥቶ ከበላው በኋላ ቀሪውን አመድ ተበጥብጦ ይረጭ ነበር። አዎ እውነት ነው። ስለዚህ ቅዱስ ጴጥሮስ ያ መቅረቱንም ሲያጠይቅ ነው። በትክክል። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም አንድ የፈሰሰው ያንን ስርዓት መተካቱን ጭምር እየነገራቸው መሆኑን ያስቀምጣል። አንድ የፈሰሰ ብቻ ሳይሆን ደግሞ አዳምዬ ያንን መተካት ብቻ ሳይሆን አንድ ጊዜ የቀረበ ለዘላለም የሚያገለግል መሆኑ ነው። አዎ ቅዱስ ጳውሎስ እንደውም የዕብራውያን መልእክት ምዕራፍ 9 ላይ ቅድም ባለፈው ትዝ ይላቸው እንደሆነ ሲመለከቱ ምንድነው የሚል በጊደር እና በተቃጠለው በዚያ አመድ በፈሰሰውም ደም ተረሽተው የተቀደሱ እነዚያ ሰዎችን ማንጻት ከቻለ ይህ ደም ይልና ለዘላለም መንፈስ አንድ ጊዜ ቀርቦ ግን ሰዎችን ሁሉ ያ የሚያድነው ያ አንድ ጊዜ ተፈጽሞ ለዘላለም ግን የሚያገለግለው የክርስቶስ ደም እንዴት ከሞተ ሕሊናችን ከርኩሰትስ እንዴት አያጠራን እያለ ቅዱስ ጳውሎስን ይናገራል ማለት ነው። እና አንድ ጊዜ ተፈጸመ ተብሎ ሲነገር ቅዱስ ጳውሎስም እዛ ዕብራውያን መልእክት ምዕራፍ 1 ላይ ቁጥር 3 ስንሄድ እርሱ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በግርማው ቀኝ ተቀምጦ አንድ ጊዜ አንጽቶ በግርማው ለምን እንደ ብሉይ ኪዳን ሊቃነ ካህናት በየዓመቱ የኃጢአት መስዋዕት ስለራሱና ስለ ሕዝቡ ያቀረበ አይደለም። በግዙ አይደለም የቀረበ፣ ጥጃ አይደለም ይዞ የቀረበ፣ የቀይ ጊደር አመድ ይዞ አይደለም የቀረበ፣ የራሱን ደም ይዞት ነው የቀረበ። ያ ደም ደግሞ ለዘላለም ምን የሚል ነው የሚያገለግል የሚያምኑትን ሁሉ እያነጻ እየቀደሰ ወደ እግዚአብሔር መንግስት የሚጨምረው። ለዚህ ነው ቅዱስ ጴጥሮስ ምን አለ እግዚአብሔርን ምን አለ በኢየሱስ ክርስቶስ በመንፈስ ቅዱስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ብሎ ከዚያ ያሉትን ሀገራት የሚጠቅስ ማለት ነው። አዳምዬ መልካም ከቁጥር 3 እስከ 5 ድረስ ያለው ሜንሽን አድርጉላቸው መጽሐፍ ቅዱስ ስለሌላቸው ከስር እንዲያነቡ። እግዚአብሔር አምላክ ከኛ ጋር ይሁን። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያውያን ተስፋ እንደ ምሕረት ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። አሁን እችኛዋን ክፍል በጣም ማየት አለብን። ቁጥር 3 ላይ ብቻ እንቁምና መታየት አለበት። ምክንያቱም ብዙ አይነት ጥያቄ ያስነሳል። እስኪ ድል በድል ልጠይቃቸው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያውያን ተስፋ እንደ ምሕረቱ ብዛት ሁለተኛ ወለደን በማለት ይናገራል። ምን ማለት ነው? ሁለተኛ ወለደን ሲል አንደኛ እንግዲህ ያው እግዚአብሔር አምላክ ሰውን ከምድር አፈር አበጀው ብሎ የመጀመሪያ ልደቱን ተናገረ። ሁለተኛ ልደት ደግሞ በአዳም በደል ምክንያት እንግዲህ የሰው ልጆች ሁሉ በድሎ ከእግዚአብሔር ተለይቶ ነበረ። ስለዚህ ያንን ልጅነት ያገኘነው በክርስቶስ ደም ተጠምቀን ክርስቶስን ሞቱን በሚመስል ሞት ከሱ ጋር ተባብረን ትንሳኤውን በሚመስል ትንሳኤ ከሱ ጋር ስንተባበር ያንን ልጅነት ዳግም ተመለሰልን፣ ዳግም አገኘነው። ለዚህ ነው ቅዱስ ጴጥሮስ ምን አለ? ኢየሱስ ክርስቶስ ከሙታን በመነሳት ለሕያው ተስፋ ለማይጠፋ እድፈት በሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ ይወለደናል። ተመልከቱ፣ ይህኛው ልደት እድፈት የለበትም። ይህኛው ልደት ለዘላለም ከሱ ጋር የሚያኖር፣ ያኛው ልደት ካመንበት ሕጉን ከጠበቅንበት በሕይወት ልንኖርበት፣ ካላመንበት ሕጉን ብንተወው ደግሞ ልንጎዳበት የምንችልበትን ልደት ነበር። አሁን ይህኛው ልደት በክርስቶስ ኢየሱስ ያገኘነው ልደት አምነን ብቻ ነው። ወደ ታች ስንመጣ ኋላ የምናያቸው ነገሮች ካመን በኋላ ከተጠምቀን ደግሞ ያጣነውን ያስወሰርነውን ልጅነት መልሰን ካገኘን በኋላ እኛ አባ ብለን እሱ ልጆቼ ብሎ የሚጠራበትን ያንን የልጅነት መንፈስ ገንዘብ ካደረግን በኋላ
በመልካም ስራ ስንተባበር ለዘላለም ከክርስቶስ ጋር የምንኖርበትን ያንን መንግስት እንወርሳለን ማለት ነው። ያንን መንግስት ነው። ይሄ ልደት ዝም ብሎ ልደት አይደለም። ለዚህ ነው እኮ ዮሐንስ ወንጌል ምዕራፍ 3 ላይ ደን ስንመለከት ቁጥር 5 ሰው አለው ከውሃና ከመንፈስ ካልተወለደ በስተቀር እግዚአብሔር መንግስት አያየው። ይህ ልጅነትን ለዘላለም ከእግዚአብሔር ጋር ልንኖርበት የምንችለውን ያንን መንግስት ሊያስወርስ የሚችል የጽድቅ ማህተም የህይወት ማህተም ነው። ይሄን ማህተም ደግሞ ያገኘነው በክርስቶስ ኢየሱስ ነው እያለ ነው ቅዱስ ጴጥሮስ። በረከቱ ይደርብ። በተለይ ደግሞ አሁን ከትንሳኤ በኋላ ይሄ ዳግም የምንነሳው ትንሳኤ ዳግም የምንወለድበት በተለይ ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 6 ቁጥር 4 ላይ ሰው ዳግመኛ ለመነሳት ዘላለማዊ የሚበሰብሰውን የማይበሰብሰው ነው የሚያገኝበት የክርስቶስን ሞቱን በጥምቀት ከእርሱ ጋር ከመሰልንና በክርስቶስ ደግሞ ትንሳኤ ከእርሱ ጋር አንድ እንሆን ዘንድ ሰው ልጆች መጠመቅ እንዳለባቸው ነግሮናል። ይህን ጉዳይ ተነስቶ እንግዲህ ጌታችንን ሲጠይቀው ሰው እንዴት ዳግመኛ ይወለዳል? ከእናቱ ማፀን ድጋሜ ሊወለድ ይችላል በሚለው ሰዓት ነው እንግዲህ ቅድም ያሉትን ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር እግዚአብሔር መንግስት ሊያይ አይችልም የተባለው ማለት ነው። ስለዚህ ይህ ክፍል እየነገረን ያለው ድል በድል ሰዎች ከሞቱ በኋላ ዳግም መወለድ የማይበሰብስ ዘላለማዊ ልደት እንዳለን የሚናገር ክፍል ነው ማለት ነው። አራራ ቆይ እዚሁ ላይ እኮ አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 23 ላይ ምን ይላል? ዳግመኛ የተወለዳችሁት ይላል እኮ ወደታች ኋላ እናገኘዋለን። ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። በእግዚአብሔር ቃል በኢየሱስ ክርስቶስ ያገኘነው ይህ ልጅነት የሚያጠፋ ከእግዚአብሔር የሚያስለየን አይደለም፣ ከሱ ጋር እንድንኖርበት የሚያደርግ ለዘላለም ያው ግንስ ለዘላለም ከሱ ጋር እንኖራለን ብለን ይህንን አምላክ ይህንን ደግሩ አባት ከተቀበልንና በስሙ ከተጠመቅን ስጋውን ከበላን ደሙን ከጠጣን በኋላ ግን በጣም በሚገርም ሁኔታ በኃጢአትና በርኩሰት ከተመላለስን አዎ በእርግጥ ሕያው ሆነን ከሱ ጋር እንድንኖር ተፈቅዶልናል። ግንስ ደግሞ ሕያው ሆነን ለዘላለም ልንቀጣበት የምንችለው ሌላ ህይወት እንዳለ ሰው ልብ ማለት አለበት። አሁን ክርስቶስ አድኖኛል፣ ከዚህ በኋላ ጸድቄያለሁ፣ ምንም ነገር ባደርግ ከኔ ላይ አንዳች ነገር እንትን አይልም፣ የሚረክሰው ስጋዬ ነው፣ መንፈሴና ነፍሴ ግን ጸድቀዋል ምናምን አራራራ እባክህ ወደዚያ ዞር በል። እንዲህ አይነት ትምህርት የለም እንዴ! ሰው በነፍስና በስጋ ተዋህዶ እኮ ነው ኃጢአትን የሚሰራው። ሐዋርያው ቅዱስ ጳውሎስ ምን ይላል እዛ ሮሜ መልእክት ላይ? ሁላችን ይላል በስጋ የሰራናትን በብድራት እንከፍል ዘንድ ሁላችን በክርስቶስ ፍርድ ወንበር ፊት እንቀርባለን ያለ። ስንቀርብ ስጋና ነፍሳችን ተዋህዶ ነው። ታስታውሱ እንደሆነ ማቴዎስ ወንጌል ምዕራፍ 5 ላይ እንዴ ራእይ ዮሐንስም ስንል የመጀመሪያው መለከት ሲነፋ የበሰበሰው ያ የተበታተነው ስጋው ምናምኑ አንድ ይሆናል። ሁለተኛው መለከት ሲነፋ ጅማትና ሌሎች ነገሮች ተገጣጥመው ሲያበቁ ሰውነታችን ሙቀት ነው። ሶስተኛው መለከት ሲነፋ ነፍስ ከስጋ ጋር ተዋህዳ ይነሳል። ጋሼ ስትነሳ በዚህ አካልህ ግን ስትነሳ ግን የማይጠፋ ሆነ ነው የምትነሳ። አንተ ግን በራስህ ስልጣን አጠፋዋለሁ፣ ይህን ልጅነት አያስፈልገኝም፣ ከእግዚአብሔር ተለይቼ ብኖር ምንም ጉዳት የለውም ካል ሁሩ እናንተ የኔና የአባቴ ጠላቶች ዓለም ሳይፈጠር ወደ ተዘጋጀላችሁ ገሃነመ እሳት ግቡ ተብለህ ለዘላለም ትቃጠልበታለህ። ስለዚህ የማይጠፋ ዘር የተወለዳችሁት ሲል ከማይጠፋ ዘር ተወልደህ የሚያጠፋውን ስራ ከሰራህ ግን ለዘላለም ትቃጠልበታለህ ያለ ነው። አደራችሁ እግዚአብሔር አምላክ ምሕረቱን ይላክልን፣ በቸርነቱ ይጠብቃል። እንግዲህ ቅዱስ ጴጥሮስ መጽሐፉን አላቆመም። አሁንም ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ብሎ ነው የሚያመሰግነው። ምን ማለት ነው ይሄስ? አዎ በጣም በሚገርማችሁ ሁኔታ በዚህ መቼም ያው እንግዲህ መቼም ይሄ 66 ብለን በምንለው ይሄ ኤንአይቪ ኪንግ ጄምስ ቨርሽን ምናምን ትራንስሌሽን ምናምን እና አዳም የሚያወሩት አላቸው። በእንግሊዘኛ የተጠቀሰ መጽሐፍ አለ። ዝም ብሎ ማሶሬት ቴክስት ምናምን ተብሎ ፕሮቴስታንት ያሳተመው መጽሐፍ አለ። እዚያ ላይ ሄዳችሁ ስትመለከቱ የኢየሱስ ክርስቶስ አምላክና አባት እግዚአብሔር ይመስገን ብሎ ይገልጠዋል። እና አንዳንድ አይተው ይሄው ኢየሱስ ክርስቶስ እኮ አምላክ አለው ብለው ይላሉ። የለው አይልም። መሰረታዊ የሆነውን ኦሪጂናሉን የግዕዙን ትርጉም ኦሪጂናሉን የግሪክ ትርጉም ሄዳችሁ ብትመለከቱ እንደውም ግዕዙን በተሰባበረ ሁኔታ እናንብበው እስኪ። ሊሰባበር ይችላል፣ ልናጎነዳድፈው እንችላለን። ግን ደግሞ አባቶቻችን ኋላ ስትጠይቁ ያስተካክሉታል። እንዲህ ይላል ቁጥር 3 ላይ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በብዝሃ ምሕረቱ ብሎ ያመጣዋል። ምን እያለን ነው? እንዲህ ይላልኝ በቸርነቱ ብዛት የወለደን የጌታችን የኢየሱስ ክርስቶስ የባህሪ አባት እግዚአብሔር አብ ይክበር ይመስገን ብሎ እግዚአብሔር አብ ጋራ ያለውን ክብር ገልጦ
ክርስቶስንን ከእግዚአብሔር አብ ጋራ ከእግዚአብሔር መንፈስ ቅዱስ ጋራ እኩል የሆነ በስም በአካላዊ ግብር ሶስት ቢሆንም በመለኮታዊ ባህሪያት በሐሳብ በፈቃድ በመፍጠር ግን አንድ መሆናቸውን ይገልጣል። እንዲያ ሲልስ ምን ማለት ነው? እግዚአብሔር አብ ግን እግዚአብሔር ወልድን ወለደው ብሎ ተናገረው። የኢየሱስ ክርስቶስ የባህሪ አባት ብሎ ገለጠው። አባት ከተባለ መቼም አባት ካለ ልጅ ከመጣ አባት ቀድሞ የተገኘ ነው ብለን እንደ ስጋ ልናስብ እንችላለን። ከይስሐቅ በፊት አብርሃም ነበረ፣ ከአብርሃም በፊት ታራ ነበረ። እንዲያ እንደምንለው አይደለም። እግዚአብሔር አብ እግዚአብሔር ወልድን ወለደው ስንል ከባህሪው ወለደው ማለታችን ነው። ያ ማለት ምን ማለት ነው? እግዚአብሔር አብ በነበረበት ቅጽበት እንዲያ ነው እንዲህ ነው ተብሎ በማይነገረው ዘመን ሁሉ አብሮት ያለ ማለት ነው። የባህሪው ልደት ማለት ምን ማለት ነው? ለምሳሌ ሚስጥረ ሥላሴንን ከአዳም ጋር ስትተማመሩ አንዲት ምሳሌ ሲሰጣችሁ መቼም ፀሐይ ነግሯችኋል። ፀሐይ አካሉ አንድ ነው፣ ነገር ግን ሶስት ነገር አላት። አካል አላት፣ ብርሃን አላት፣ ሙቀት አላት። ግን ሶስት ተብላ አትጠራም። አንድ ፀሐይ ነው የምንላት። እግዚአብሔር አብም ወልድን ወለደው ስንል ከፀሐይ አካል ብርሃን እንደተገኘ ሁሉ ከእግዚአብሔር አብም ወልድ ተገኝቷልና ልጅ ተባለ እንጂ እግዚአብሔር ወልድስ ከእግዚአብሔር አብ የሚያንስ አይደለም። እግዚአብሔር አብም ከእግዚአብሔር ወልድ የሚበልጥ አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ፣ ሶስት ስም፣ ሶስት አካላዊ ግብር፣ ሶስት ገጽ አላቸው ብለን እናምናለን። ለዚህ ነው ቅዱስ ጴጥሮስ ምን አለ? የእግዚአብሔር የኢየሱስ ክርስቶስ ምን አባት የባህሪ አባት አሉ። የባህሪ ነው። እኛስ የእግዚአብሔር ልጆች እንባላለን? አዎ እንባላለን፣ ልጅ እንባላለን። ግን የኛ ልጅነት የጸጋ ልጅነት ነው። ኢየሱስ ክርስቶስ ወይም እግዚአብሔር ወልድ ግን ለእግዚአብሔር ልጅ ሲባል ግን የባህሪ ልጅነት ነው። እና ቅዱስ ጴጥሮስ ምን አለ? ከእግዚአብሔር አብ ጋራ ያለውን እኩልነት ገልጦ ተናገረ። የዘመናችን ደግሞ መናፍቃን ደግሞ የኢየሱስ ክርስቶስ አምላክና አባት ይባረክ ይላልና ኢየሱስ ክርስቶስ አምላክ አለው ብለው ይናገራሉ። እንግዲህ የንታ ሲያስተምሩን ምን ይላሉ? እንዲህም ቢሉ ኢየሱስ ክርስቶስ የለበሰው ስጋ ፍጡር ነው አይደለም? አዳም የለበሰው ስጋ የኛ የፍጡር ስጋ ነው፣ የኛን ስጋ ነው። ስለዚህ በስጋ ይፈጥረዋልና አምላክ ብሎ ተናገረ እንጂ ስለ ወልድ ስለዚያ መለኮታዊውን ወልድ ግን አምላክ ሆነው እያለ አይደለም ብለው ይተረጉሙታል ማለት ነው። እግዚአብሔር ይስጥልኝ። አዳም ተባረክ። ቀጥል ወንድም አለ። አቡጭ ላይ ግን እየቆምክብ ነው። አደራን ወንድም አለ ተናገር እባክህ። እሺ፣ እግዚአብሔር ከኛ ጋር ይሁን። ሁላችሁም መጽሐፍ ቅዱስ በደንብ እያነበብን እንሄዳለን። እንግዲህ ትርጓሜውን ጭምር እየሰማችሁ ስለሆነ በደንብ እየሰማችሁ በደንብ ማስታወሻ እያዛችሁ ቃል በቃል ክፍል በክፍል እያያችሁ ይሁን። ድል በድል ሳይሳቀቁ የሚያስተምሩበት የራስዎት ቤት ነው እና ጊዜ ምናምን አይበሉ። እኛ ትርጓሜ እየተማርን ነው። ስለዚህ ፈታ ብለው ያስተምሩ። እግዚአብሔር ከኛ ጋር ይሁን። ሌላው እንግዲህ ምን ይላል? የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ካለ በኋላ የማያረጀውን የማይለወጠውን የማይጠፋውን በሰማያት ለእኛና ለእናንተ ተጠብቁልን ያለውን ለመውረስ ይላል። ለእኛና ለእናንተ ተጠብቆልን ያለውን ለመውረስ ስለ ዘላለማዊ ሕይወት እየተናገረ ነው ቅዱስ ጴጥሮስ። ጌታ መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን እንደገባልን ሁሉ የሚታየውን ሳይሆን የማይታየውን እንድንጠብቅ ቅዱስ ጳውሎስም እንደነገረን የሚታየውን ብንጠብቅ ምን ያደርግናል? የሚታየውን አግኝተናል። የማይታየውን ግን ከእግዚአብሔር ዘንድ የተሰጠንን ዘላለማዊ የሆነውን ነገር እንጠብቅ ብሎ ባለፈው ልክ ስንማር እንደተማማር ነው በዛው ልክ ማለት ነው። ስለዚህ ዘላለማዊ የሆነ ሕይወት ልንወርስ ተዘጋጅተናል። በማን? በልጁ በጌታችን በኢየሱስ ክርስቶስ በኩል እያለ ጴጥሮስ እየነገራቸው ነው። እንግዲህ ይህን የሚጽፍላቸው ነግሬያቸዋለሁ፣ ወይም ከመምህር ጋር አውርተናል ቅድም። በጣም የደከሙ ስለነበሩና ወደኋላ እየተመለሱ እየዛሉ የነበሩ ቢጸ ሐሳይ ወይም የሐሰት መምህራን መሀላቸው ገብቶ ስለነበረ ለዘላለማዊ ሕይወት ተመርጠው ሳሉ ዘላለማዊ የሆኑን ሕይወት ግን መንገድ ጀምረው ወደኋላ ለሚመለሱ የተነገረ ክፍል ነው ብለናል። የማበርታት ክፍል ነው፣ የማጠንከር ክፍል ነው፣ የማስታወስ ክፍል ነው። ለምሳሌ ሕፃኑ ቂርቆስና ኢየሉጣን በምንመለከትበት ሳለ ሕፃኑ ቂርቆስ እናቱን ያበረታት ነበረ። ዘላለማዊ የሆነ መንግስት ልናገኝ ከእግዚአብሔር ዘንድ ተስፋ ተሰጥቶናልና የሚያረጀውን ዓለም ትተን የማያረጀውን መንግስት ለማግኘት እንጓዝ ብሎ እንዳበረታው ቅዱስ ጴጥሮስም እንደዚሁ እስካሁን ድረስ የጠራናቸውን ከተሞች እንዲበረቱና እንዲጠነክሩ ወደኋላ እንዳይመለሱ እያበረታቸው ነው። ይህን ደግሞ ያገኘ ነው በእግዚአብሔር አብ ፍቃድ አንድያ ልጁን ወደ ምድር ልኮልን በእርሱ ድነን ዘላለማዊ የሚሆነውን ሕይወት ደግሞ በመንፈስ ቅዱስ በኩል ሰጥቶናልና ልንሸከመው ያልቻለውን በመንፈስ ቅዱስ በኩል ገልጦልናልና ዘላለማዊ ሕይወት ለማግኘት ጉዞ ጀምረናል። ስለዚህ ሁላችን እንዘጋጅ እያላቸው ነው ያለው ማለት ነው።
በኋላ ዘመን በሃይማኖት ትገለጥ ዘንድ ለተዘጋጀችው ድህነት በእግዚአብሔር ኃይል ለተጠበቃችሁት እስከ ዘላለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ አለ። አስታውሰውት ከነበረ ድል በድል እነዚህ አንቀጸ ብፁዓን በሚለው ላይ በምድር ያዘኑ በሰማይ በምድር ያዘኑ ብፁዓን ናቸው በሰማይ ይደሰታሉና በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል አለ። አዎ ማቴዎስ ወንጌል የሚያጽኑ ብፁዓን ናቸው ምን ይላል? በመንግስተ ሰማይ መጽናናትን ያገኛሉና ብሎ ተናግሯል። እና አሁን ቅዱስ ጴጥሮስ ያንን ቃል ኮት አድርጎ ነው አምጥቶ የሚነግራቸው። ምክንያቱም አሁን ላይ የምታዩት በህይወታችሁ የሚገለጡ መከራዎች፣ በህይወታችሁ ላይ እየተገለጡ ያሉ ችግሮች፣ ስደቶች፣ መራቦች፣ መራቆቶች በማያምኑት እንደገና ደግሞ በክርስቶስ ተቃዋሚ በሆኑት የሚደርስባችሁን ይህን ፈተና እያያችሁ ወደኋላ ብትመለሱ ሂዱ ተብለው ምን ከሚባሉት ለዘላለም ከሚቀጡት ሰዎች መካከል ነው የምትሆኑ። አሁንስ ግን አለ ይህንን መከራ፣ ይህንን ፈተና፣ ይህን ችግር ግን ታግሳችሁት ብታልፉ አለ። በጣም የሚገርም ነው። ብታልፉ አለ ለጥቂት ጊዜ ከተፈተናችሁ በኋላ የማያልፈውንን ያኛውን ህይወት ይሰጣችኋል፣ በአባቱ ፊትም በሰማይ መላእክቱ ፊትም ይመሰክርላችኋል እያለ ቅዱስ ጴጥሮስ ይህን ነገር ይናገራል ማለት ነው። እና በጣም በሚገርም ሁኔታ እንደውም ቅዱስ ጴጥሮስ እዚህ አንደኛ ጴጥሮስ መልእክት ኋላ ላይ እንመጣበታለን፣ ግን መጥቀስ ስለሚያስፈልግ የግድ ነው። የእግዚአብሔር ቃል ሁሌም አዲስ አይደለ? አንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 10 ላይ ምን ይላችኋል? በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ ይላችኋል። ተመልከቱ እነዚህን ክርስቲያኖች ተዛዝ የጸጋ ሁሉ አምላክ አላቸው። መድኃኒዓለም የጸጋ ሁሉ አምላክ። አዎ የጸጋ ስጦታዎች ልዩ ልዩ ናቸው። ባለቤቱ ደግሞ መድኃኒዓለም ኢየሱስ ክርስቶስ ነው። የጸጋ ሁሉ አምላክ አለ። ያን ሁሉ ጸጋ የሚሰጣችሁ ሙት ብታስነሱ፣ ድዊ ብትፈውሱ፣ በህይወት ብትንቀሳቀሱ፣ በጤንነት ብትንቀሳቀሱ፣ እንደው ተራራ ማፍለስ የምትችሉበትን እምነት ገንዘብ ብታደርጉ ይህን ሁሉ ያገኛችሁት የጸጋ አምላክ ከሆነው ኢየሱስ ክርስቶስ ማለትና ምን አላቸው? ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ደግሞ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል አለ። ቅድም ልብ በሉ ሕፃኑ ቅዱስ ቂርቆስና እናቱን ኢየሉጣን አንስቷል አዳም። ልብ ብላችሁ ስሙ። እናቲቱ እኮ ዳተኛ ሆና ስታዩ ሲፍለቀለቅ እሳቱ ዘይቱ ሲፍለቀለቅ ውሃው ተክ ተክ እያለ ሲል ወይ አለች፣ በቃ ፈራች። ሕፃኑስ ከዚህኛው እሳት ይልቅ በዚያኛው ሰማይ ያለው እሳት የሚያቃጥለው ለዘላለም ሰውንን እየበላ የሚያኖረውን ያንን ገንዘብ አድርጎ ከመኖር ኃላፊ ጠፊ በሆነው በዚህ እሳት ተቃጥሎ ለጊዜው ይህን መከራ ተቀብሎ የማያልፈውን ያንን መንግስት ከክርስቶስ ጋር መካፈልን ስለወደደ ዞር አለና እናቱን አያት። ወይ እናቴ ፈራች፣ እኔም ልፍራ ብሎ አልተመለሰም። ሄደና እጇን ያዛት ነው የሚል። ሄደና እጇን ያዛት። ስንክሳር የሐምሌ 19ን ስንክሳር አንብቡት እስኪ ሄዳችሁ እንዴት እንዳደረጋት። ያዛት። እናቴ ሆይ አይዞች በርቺ፣ ይህ የምታየው እሳት እግዚአብሔር አምላክ አጥፍቶ በሰላም ሊያስወጣን ይችላል አላት። ግንስ አላት ይህ እሳት አሁን ቢያቃጥልን ያልፋል፣ ይጠፋል። ነገር ግን በማይጠፋውና በማያልፈው እሳት ለዘላለም ተቀጠን ከክርስቶስ ተለይተን ከምንኖር በዚህ በፈላ ዘይት፣ በዚህ በፈላ ውሃ፣ በዚህ በሚንቀለቀለው እሳት ለጊዜው ለጥቂት ጊዜ መከራ ብንቀበል አይሻልምን አላት ይላል። ያን ጊዜ አበረታት፣ እሺ ብላ በእጀ ብላ ገባች ይላል። ይሄው ዛሬ በስማቸው በራሱ ቤት የማይጠፋ የዘላለም ስም ሰጥቶላቸው ስለ እናት ስለ ቅድስት ኢየሉጣ ስለ እናቱ ስለ ቅድስት ኢየሉጣ ስለ ልጇ ስለ ቅዱስ ቂርቆስ ብለህ ክርስቶስ ሆይ ማረን ብለን በክርስቶስ ፊት የምናቀርባቸው ማልዱን ብለን የምንጠይቃቸው ቅዱሳን አባቶቻችንን እናትን አፈራን ማለት ነው። ስለዚህ ሐዋርያው ቅዱስ ጴጥሮስ ምን አላችሁ? አሁን ላይ እየተቀበላችሁት ያለው መከራ ከምታገኙት ክብር አንጻር ግን ስትመለከቱት አለ ምንም ነው አለ። ስለዚህ ለጥቂት ጊዜ መከራ ትቀበላላችሁ፣ ኋላ ግን ያጠነክራችኋል እያለ ቅዱስ ጴጥሮስ ይናገራል ማለት ነው። አዳም ደግሞ እንግዲህ በጎደለው ደግሞ ሙላ እንግዲህ ቀጥል እንግዲህ ቁጥር 7 ላይ ደግሞ ስንመለከተው በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ አለ። በተለይ ቅዱስ ጳውሎስን በዚህ ጉዳይ ላይ ሲናገር ምንድን ነበር ያለው?
ያለ ነቀፌታ በፊቱ እንቆም ዘንድ በማለት የስጋ ፍቃዳችን ትተን ወደ መንፈሳዊ ህይወት እንድንመጣ ይነግረን ነበረ። በስጋ ፍቃድ በተለይ ከዚህ ጋር ስንመለከተው እንደዛ ብቻ ብሎ ሳይሆን እርሱም ሳታዩት የምትወዱት ነው፣ እስከ ዛሬም ድረስ አላያችሁትም አለ። አሁን የሚታየውን ሳይሆን የተነገረንን በኋላ የምንደሰትበትን አሁን ከምንሞተው ሞት፣ አሁን ከምንቀበለው መከራ፣ አሁን ከምንቀበለው ስደት፣ አሁን ከምናለቅሰው ለቅሶ፣ አሁን ከሚቃጠለው መቃጠል፣ አሁን ቤተሰብ ዘመዶቻችንን ያንቀላፉትን ወስደን አፈር ውስጥ ከምንከትበት ሀዘን ይልቅ ደረታችን ከምንደቃበት አሁን ምድር ላይ ያለው ስቃይ ሁሉ ስታዩት ያኛው በጣም ነው የሚበልጠው። ግን ያኛውን ለማየት የማናያትን ያችን እግዚአብሔር አምላክ የነገረንን በኋላ እንደምናገኛት ቃል የገባልንን በክብር እመጣለሁ ብሎ ሲናገር ያለ ነቀፌታ እንድንቆም የተነገረባትን ያሁን የመሬት ግዳታችንን እንፈጽም ነው እያለ ያለው። በተለይ መምህር አስታውሶት ከነበረ ጌታችን ኢየሱስ ክርስቶስ ወደ መጨረሻው አካባቢ ላይ ጠንከር ያለ ትምህርት ይሰጣቸው ነበረ። ነፍሱን ስለኔ ብሎ አሳልፎ የሚሰጣት በምድር በሰማይ ያገኛታል፣ የአባቴ ብሩካን ብዬ ቀበላታለሁ። ነፍሱን ስለ ምድር ብሎ ያቆያት ጋለ ግን ከእኔ ዘንድ ያጣታል፣ ወደሚቃጠለውና ወደማያባራው እሳት ወስዳ ትጣላለች ብሏል። አሁን ሰዎች በደንብ ወንዴ በደንብ ነው እንጂ እንደውም ሰው ዓለሙን ሁሉ ቢያተርፍ እኮ ነው ነፍሱን ግን ቢያጣ ምን ይጠቅማል? ሰው ስለ ነፍሱ ቤዛ ምን ሲያስቀምጥለታል አለ እኮ። ስለዚህ ስለኔ ብሎ ቤቱን፣ ሚስቱን፣ ሀብቱን ትቶ የተከተለኝ ነፍሱንም ስለኔ ብሎ ያጠፋት ኋላ ምን ይላታል? ያገኛታል። ነገር ግን አለ ነፍሱን ስለዚህ ዓለም ድካምና ስለዚህ ዓለም ባለጠግነት ብሎ እያስጨነቃት ኋላ ከኔ ተለይታ እንድትኖር ያደረጋት ኋላ ነፍሱን ያጣታል ብሎ ይናገራል። እና እንደውም ቅዱስ ጴጥሮስ እኮ በጣም እዚህ ላይ በጣም ጠንከር ይላል እኮ። አዳም አይተው ከሆነ ምንድነው ቢል በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጧል። ተመልከት፣ ወርቅነቱ ማለት አሁን ወርቅ እንዲህ ውድ ሊሆን የቻለበት ምክንያት ከአፈር ወጥቶ አፈር ምን ሆኖ በ300 ዲግሪ ፋራናይት ሙቀት ቀልጦ ወጥቶ ነው። ይህን ሁሉ ሙቀት ችሎ ወጥቶ ነው ወርቅ ተብሎ ብዙዎቻችን የገንዘብ መያዣ ማጌጫ የክብር መገለጫ ያደረግነው። ስለዚህ ቅዱስ ጴጥሮስ ምን አለ? በእሳት ምንም ቢፈተን አለ ተፈትኖ ከሚጠፋው ወርቅ ይልቃል አብልጦ አለ እኮ። ማለት ወርቅ ቢፈተን በእሳት ቢል ስለዚህ ምድራዊ ክብር ነው። የኛ ፈተና ግን ሲቀጥል ምን አለ? አብልጦ የሚከብር የተፈተነ እምነታችሁ አለ። አያችሁ አይደል? ከወርቅ በበለጠ ሁኔታ በመከራ ውስጥ ልታልፉ ትችላላችሁ። ወርቅ እኮ ጉዝ ነው። እቃ አቃጠለኝ፣ ነደርኩ፣ ቆሰልኩ፣ ደማው አይልም፣ ምንም አይልም። ግንስ ስሜት የለውም። ኧረ ቆሰልኩ፣ ኧረ ደሞ አይልም። ግንስ እናንተ መቁሰል፣ መድማት፣ መታመም፣ ስቃይ ያለበትን አካል ይዛችሁ ነገር ግን ስለ ክርስቶስ ፍቅር ስትሉ በዚህ የእሳት መከራ ውስጥ ብታልፉ አለ። ሲቀጥል ምን አለ? ኢየሱስ ክርስቶስ ሲገለጥ አለ ለምስጋና ለክብርም ለውዳሴም ይገኝ ዘንድ አለ አሁን ለጥቂት ጊዜ ቢያስፈልግም በልዩ ልዩ ፈተና አዝናችኋል አለ። በጣም በሚገርም ሁኔታ ሐዋርያው ቅዱስ ያዕቆብ ምን ይላል መሰላችሁ? ስለዚህ ነገር ወንድሞች ሆይ አለ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩታል። እንደ ሰው መከራ እያገኘ እየተሰቃየ በእሳት እየተቃጠለ በንፍር ውሃ እየተቀቀለ በዘይት እየተጠበሰ በመንኮራኩር እየተፈጨ ሰውነቱ ቆዳው በቢላ በምላጭ እየተላጠ ጫው እየተነሰነሰበት የሚያቃጥል አሲት እየተደፋበት እንዴት እንደ ሙሉ ደስታ ቁጠሩት ይላል። ለምን አለ? ይህኛው የሚጠፋ መከራ ነው አለ። የሚጠፋ ነው አለ። በዚህ ዓለም ብቻ የሚቀር ነው አለ። ስለዚህ አለ ይህን ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት አለ። ሐዋርያት ሥራ ምዕራፍ 4 ላይ ቅድም አንስቼው ነበር እና እነ ቅዱስ ጴጥሮስና ዮሐንስ ያንን ሽባ ምዕራፍ 3 ላይ ሄዳችሁ ስትመለከቱ ከእናቱ ማፀን ጀምሮ የነበረው በኢየሱስ ክርስቶስ ስም ተነስና ተመላለስ አሉት። አይሁዳውያን ግራ ገባቸው። ደግሞ ሰቀል ነው ሞተ ስንል ተነሳ ስንል ደግሞ በስሙ ደግሞ እንዲህ አይነት ነገር ጠሩና ገርፈው ሲያበቁ
እንዲህ አይነት ነገር አድርጋችሁ ስሙን ጠርታችሁ ስትፈውሱ ብናይ ዋ አሏቸው። እነሱ ግን በሸንጎው መካከል የደረሰባቸውን መከራ ስለሙሉ ደስታ እየቆጠሩት ፈገግ እያሉ ወጡንም ወጣውም ሄዱና በአደባባይ ላይ መስበክ ጀመሩ። ስለዚህ የሚደርስብን መከራ ለጊዜው ሊያስቸግረን ይችላል። አሁን ልንራብ እንችላለን፣ ልንጠማ እንችላለን፣ እናት አባቶቻችን ሊጎዱብን ይችላሉ፣ ቤተሰብ ሊጎዳብን ይችላል፣ አካላችን ሊጎል ይችላል። ግንስ ስለሙሉ ደስታ ቆጠሩት አለ። ለምን አለ? የማያልፈውን መንግስት እንድትወርሱ በሚያልፈው ዓለም ላይ መከራውን ታግሳችሁ ለፉ እያለ ነው ቅዱስ ጴጥሮስ። አዳምዬ ቀጥል አንተ ደግሞ። መልካም በሃይማኖታችሁ ፍጽምነት የነፍሳችሁን ድህነት ታገኛላችሁ። ስለዚህ አንድ ሰው ሃይማኖቱን ከጠበቀ የነፍስ ፍጽምናን እንደሚያገኝ ቅዱስ ጴጥሮስ ይነግራል። ስለዚህ ሃይማኖታችን ማን ነው? ክርስትናችን ነው። ክርስትናችን ማን ነው? ክርስቶስ ነው። እኛ በክርስቶስ ክርስቲያኖች ተብለናል። ክርስትናችን መጠበቅ፣ ሃይማኖታችንን መጠበቅ፣ የእግዚአብሔርን ቃል መጠበቅ ለነፍሳችን ፍጽምነት እንደምናገኝ ይነግረናል። ቁጥር 9 ላይ ማለት ነው። በሃይማኖታችሁ ፍጹምነትን የነፍሳችሁን ድህነት ታገኛላችሁ በማለት ድህነት ለማግኘት ወይም ለመዳን የግዴታ ሃይማኖታችን መጠበቅ እንዳለብን ይነግረናል። በተለይ በዚህ ዘመን ባለው ሂደት ስንመለከት ታመንክ ድናሃል ነው የሚለው። ቅዱስ ጴጥሮስ ግን አምናችኋልና ድናችኋል አይደለም እያለው ሃይማኖታችሁን ጠብቁ የነፍስ መዳን ታገኛላችሁ፣ ካልጠበቃችሁ ግን ትሞታላችሁ እያለ ነው የሚገኘው። አዎ ኧረ ያ ብቻ አይደለም። እንዲሁም ቅዱስ ጳውሎስ እኮ ለምንድን ነው ሃይማኖትን መጠበቅ በሃይማኖት ውስጥ ሆኖ መጋደል እንዳለ ሲናገር እዚያ የሁለተኛ ጢሞቴዎስ ላይ ሄደን ስንመለከት ምዕራፍ 4 ቁጥር 7 ላይ መልካም ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ የጽድቅ አክሊል ተዘጋጅቶልኛል፣ ጻድቅ ፈራጅ የሆነው ኢየሱስ ክርስቶስ ያን ጊዜ ለኔ ያስረክባል ብሎ የተናገረ እኮ በሃይማኖት ውስጥ ሆኖ አንድ ጊዜ ድኛለሁ፣ ኢየሱስ ክርስቶስ ዋጋ ከፍሎልኛል፣ ጸድቄያለሁ፣ በደሙ ነጽቻለሁ፣ የተዘጋው ገነት ተከፍቶልኝ፣ የጥሉ ግድግዳ ፈርሶልኝ ከእግዚአብሔር ጋር የምኖርበትን ያንን አዲስ ሕይወት ገንዘብ አድርጌያለሁ። ግን አለ ይህን ደግሞ መጠበቅ አለብኝ። በኃጢአትና በርኩሰት ብትመላለስ ምን ልትሆን ትችላለህ? ከእግዚአብሔር ልትለይ ትችላለህ። ምንድን ነው ያለ ቅዱስ ጳውሎስ እዛ ቆሮንቶስ መልእክት? አትሳቱ፣ አመንዝሮች፣ ቀላጮች፣ ዋሾች፣ ጋለሞቶች፣ ጣዖትን የሚያመልኩ የእግዚአብሔርን መንግስት አይወርሱም ያለ። ስለዚህ ሰው ካመነ በኋላ ሃይማኖቱን መጠበቅ አለበት። ለዚህ ነው እኮ ዕብራውያን መልእክት ላይ ስትዳችሁ ስትመለከቱ እስከ መጨረሻው እምነታችን አጥብቀን ብንጠብቅ አለ ከክርስቶስ መንግስት ተካፋዮች ነን ያለ። ስለዚህ የሰው ልጅ እምነቱን መጠበቅ አለበት፣ ሃይማኖቱን ይዞ በምግባር መግለጥ መቻል አለበት። ለዚህ ነው እኮ ሐዋርያው ቅዱስ ጳውሎስ ራሱ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 ከ7 ምን ይላል? እንግዲህ ሁልጊዜ ታምነን አለ። ተመልከቱ፣ ሁልጊዜ ምን ብለን አለ? ታምነን በእምነት እንጂ በማየት አንመላለሳል። እምነት ያስፈልጋል፣ ግን ለዚያ ላመንነው አምላክ ደግሞ መታመን ያስፈልጋል። መታመን ብቻ አይደለም አለ፣ አይተነው ዝም ብለን መተው ሳይሆን በህይወት መመላለስ ያስፈልጋል አለ። ከዛ ምን አለ? በስጋ ስናድር አለ። በስጋ ማለት በዓለም ውስጥ ነን፣ በኃጢአት ብንኖር አለ ከጌታ ተለይተን አለ በስደት እንዳለን የምናውቅ እንሆናለን። አያችሁ አይደል? በስጋ ተመልከቱ፣ ኃጢአት ሰርተን ከክርስቶስ ከተለየን በስደት ያለን ሰዎች ነን፣ ስደተኞች ነን፣ ባላገሮች አይደለንም ማለት። ምክንያቱም ባላገር የሚሆን ሰው የእግዚአብሔርን መንግስት የሚወርስ ሰው ከክርስቶስ ጋር መኖር የሚፈልግ ሰው ላመነው አምላክ ታምኖ መገኘት መቻል አለበት፣ መጠበቅ መቻል አለበት። መከራ ሊደርስበት ይችላል፣ አዎ። ችግር ሊደርስበት ይችላል፣ አዎ። ግንስ ያንን ችግር ተቋቁሞ መጠበቅ መቻል አለበት፣ ማለፍ መቻል አለበት። ሮሜ መልእክት ምዕራፍ 15 ቁጥር 13 አስታውሱ፣ ምንድነው የሚል? የተስፋ አምላክ አለ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታና ሰላም ሁሉ ይሙላባችሁ ነው። ሁልጊዜ መከራ ቢመጣብን ሁልጊዜ መጎሰብ መቻል የለብን፣ ሁልጊዜ ማዘን መቻል የለብን። እንደ ሙሉ ደስታ ቆጥረ ነው ስለ ክርስቶስ ኢየሱስ ፍቅር ስንል ብዙ መከራዎችን ልንቀበል እንችላለን። ምናልባት ድሃ በድሉ ልንባል እንችላለን። በተሰማራንበት ስራ ኃጢአት ውስጥ ሊከት የሚችል ስራዎችን እንድንፈጽም ልናደርግ እንችላለን፣ ፈጽሙ ልንባል እንችላለን። አዎ፣ ይህንን ግን ስለ ክርስቶስ ስንል እምቢ ማለት መቻል አለብን። እምቢ ብንል ምናልባት ልንራብ እንችላለን። እምቢ ብንል ከስራ ልንባረር እንችላለን። እምቢ ብንል በወህኒ ልንጣል እንችላለን። ይህ ግን በወህኒ መጣላችን፣ ከስራ መጉደላችን፣ ገንዘብ ማጣታችን፣ መራብ መጠማታችን ግን ኋላ ላይ ሙሉ የሆነ ደስታ ሙሉ የሆነ ክብር ወደምናገኝበት ወደዚያ መንግስት እንድንገባ ያደርገናል ማለት ነው። ለዚህ ነው ቅዱስ ጴጥሮስ ምን አለ? እንደ እርሱን ሳታዩ ትወዱታላችሁ፣ አሁን ምንም ባታዩት በእርሱ አምናችሁ
የእምነታችሁ ፍጻሜ እርሱ የነፍሳችሁ መዳን እየተቀበላችሁ በማይናገር ክብር በሞላበት ሐሴት ደስ ይበላችኋል። አላያችሁትም አለ። እውነትም ነው፣ ክርስቶስን አላያችሁትም። ግንስ ባታዩትም ደግሞ በተስፋ መኖር አለባችሁ። ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት አዳም ታስታውስ እንደሆን እምነት ተስፋ ስለምናደርገው ነገር የሚያስረዳ የማናየውን ነገር የሚያሳውቅ ነው ብሎ ይናገራል። አሁን አንዳንድ ጊዜ እኛ ክርስቶስን ያመንነው አይተነው ዳሰነው አይደለም። የዛሬ 2000 ዓመት እኛ አልነበርንም። ግንስ አባቶቻችን የነገሩልን ቅዱሳት መጻሕፍት የመሰከሩልን እግዚአብሔር መንፈስ ቅዱስ የገለጠልን ያንን እውነት ይዘን ግን እንዳየነው ሆነን ከክርስቶስ ጋር በሕይወት እንመላለሳለን። ይህን ስናደርግስ ለዘላለም ከእሱ ጋር እንኖራለን እያለ ነው ቅዱስ ጴጥሮስ። ቀጥል አዳም። እግዚአብሔር አምላክ ለዛ ክብር ያብቃል። አሜን። ከቁጥር 10 ጀምሮ ያለውን እናያለን። ቶሎ ቶሎ ለማለት እንሞክራለን። እንግዲህ በደንብ አድርጋችሁ ማስታወሻ እየያዛችሁ ይሁን። መግባት የፈለጋችሁ እህት ወንድሞች ከትምህርት በኋላ ትገባላችሁ። ትርጓሜ የመጽሐፍ ቅዱስን ክፍል እያየን ስለሆነ ሁላችሁም ትምህርት ላይ በደንብ እንድታተኩሩ አደራ። ሼር እና ታቡን ከፍ አድርጉት። እንደሚታየው ከሆነ ሪፖርቶች ብዙ አሉት ይሄ ቤትና በደንብ በተቻላችሁ አቅም ሼር ታብ አድርጉት። እንዲሁም ደግሞ የሼር ምልክቷን የቀስት ምልክቷን ነክታችሁ ፕሮሞት የምትሏ ቦታ ላይ ጊፍተር ካላችሁ ፕሮሞት የምትሏ ቦታ ላይ ፕሮሞት ብታደርጉት ከ160 በላይ ወደ 1000 ለሚጠጉ ሰዎች ፕሮሞት ሊያደርጋችሁ ይችላል። ያልተማሩ መማር የሚፈልጉ ሰዎች ቤት ጠፍቶባቸው ያሉ ሰዎችን ለማምጣት ስለሚጠቅመን ሼር የምትሏ ቦታ ላይ ፕሮሞት የምትሏን ነክታችሁ ላይፉን ፕሮሞት ማድረግ ትችላላችሁ። እንደዚህ አይነት ነገር ልምድ እንድንወስድ በተለይ ለእኛ ከምትሰጡ ፕሮሞት የምትለዋ ላይ ፕሮሞትን አድርጉበት። እንደዚህ አይነት አገልግሎት ቲክቶክ ስለጀመረ ለብዙዎች ማዳረስ ማለት ነው። እሺ ውስን የሆነው ለብዙዎች ያዳርሷል። ያ ሲዳረስ ብዙ ሰዎች እንዲመጡ ወንጌል እንዲማሩ ያደርጋቸዋል ነው። ወደ ትምህርታችን እንመለሳለን። ከቁጥር 10 ጀምሮ ያለው እንመልከት። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት አለ። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኤልያስ፣ እነ ኤልሳ፣ እነ ኢሳያስ እነዚህ ሁሉ የጠበቋት ይቺ ቀን የመረመሯት መድኃኒት የተባለችዋ ጊዜ እቺ ወቅት እንደሆነች ይጓጓት የነበረው በተለይ ቅዱስ ጳውሎስ ለአዲስ ኪዳን ኦሪቱ ጥላ ነው፣ ወደ አዲስ ኪዳን መሸጋገሪያ ነው፣ ለአዲስ ኪዳን መምጫ መባቻ ነው ብሎ ሲናገርበት የነበረው ክፍል ቅዱስ ጴጥሮስም እዚህ ጋር ይደግመዋል ማለት ነውና ለእናንተ ስለሚሰጠው ጸጋ አለ። ለእኛ ስለሚሰጠው አሁን ለእናንተ ሲል በአዲስ ኪዳን ላለን ማለት ነው። እሺ በአዲስ ኪዳን የክርስቶስ ልጆች ለሆንን አሁን ምርጫ ልክ የአዳም ጸጋ የተመለሰልን ብንፈልግ እሳቱን ብንፈልግ ውሃውን መምረጥ ለምንችል ለእኛ የተሰጠውን የአዲስ ኪዳንን በረከት ከመጀመሪያዎቹ ጋር ያወዳድረዋል። በደንብ ይዩት ምን ያህል የታደልን እንደሆንን። እነዛ የመረመሯት፣ እነዛ የጠበቋት፣ እነዛ ሊመለከቱ ያሰቧት፣ እነዛ ተስፋ የተሰጣቸው በተለይ አብርሃም ልጁ ይስሐቅን አውርዶ በግ ሲተካ፣ ሙሴ የናሱን መስቀል የናሱን እባብ ተክሎ የእግዚአብሔርን ማዳን ሲመለከት፣ ከሰማይ መና ወርዶ ህዝቡ ሲበላ ሲመለከት፣ እነዚህ ሁሉ የተስፋ ቃላት እነ አሮን እነ መልከ ጼዴቅ እነ አብርሃም አስራት ሰጥተው እነ መልከ ጼዴቅ ያቀረቡት መስዋዕት እነዚህ ሁሉ ለአዲስ ኪዳን ተስፋ እንደነበሩ ቅዱስ ጴጥሮስ ይናገርና በእነርሱ የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእነርሱም በኋላ ስለሚመጣ ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ። አሁን አንዳንድ ሰዎች ጥያቄ ሲጠይቁ ሰምታችኋል። ለምሳሌ መጥምቀ መለኮት ቅዱስ ዮሐንስ በእጁ የያዘው በትር ላይ የክርስቶስ መስቀል ተስሏል። የታይቶት ነው እሱ ስለ መስቀሉ እንደዚህ ያደረገው? እናንተ ከየት አውቃችሁ ነው? ክርስቶስ መቼ ተሰቅሎ ነው የሚሉ አይነት ጥያቄዎች እነርሱ ክርስቶስ ይኸው እኮ ጴጥሮስ እየነገረን እኮ ነው። ክርስቶስን ያልተመለከቱት ያላዩት በዓይናቸው ምን አሉ ይላል። በእነርሱ የነበረ የክርስቶስ መንፈስ አለ። አስቀድሞ ነበረ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኮ ነው እርሱ። እንዴ በአዲስ ኪዳን የመጣው ኢየሱስ ክርስቶስ እንደ ብሉይ አይደለም ይላሉ። የነበረው ነው እኮ ያለው፣ የሚኖረውም እሱ ነው። የተቀያየረ ነገር የለም። ስለዚህ ጴጥሮስ ገብቶታል። ምን እያለን ነው? አስቀድሞ አለንና ይህ መንፈስ የክርስቶስ መንፈስ አስቀድሞ እነሱ ጋር ነበረ። ያውቃሉ ክርስቶስ እንደሚመጣ። እንዴ ኢሳይያስ በምን አውቆ ነው ታዲያ ድንግል ትወልዳለች፣ ድንግል ትጸንሳለች፣ ድንግል በድንግልና ትጸንሳለች ብሎ ሲናገር ይህ የሚወለደው ልጅ ተሰቅሎ ዓለምን እንደማያድን አያውቅም ሊሉን ነው እንዴ?
ለምን እንደሚመጣ አያውቅም እያሉን ነው ማለት ነው። አይደለም እኔ አንድ እንትን የመጣ ሐዋርያው ቅዱስ ጴጥሮስ እኮ ነው ለእናንተ ስለሚሰጠው ጸጋ አለ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተፉ እየፈለጉ መረመሩታል። ተመልከቱ፣ ነቢያት ይወርዳል ይወለዳል ቢሉ እነ ኢሳይያስ እነሆ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን እንደ ገሞራን በመሰልነ እነሆ የሰራዊት ጌታ እግዚአብሔር ራሱ ምልክትን ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትሏለች ብለው የተናገሩት ምን እነሆ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። እነ ሚልኪያስ አንቺ የኤፍራታ ቤተልሔም ሆይ ከይሁዳ ነገሥታት አታንሽም፣ ከአንቺ የሚወጣ ወጣቱ ታላቅ የሆነ ንጉሥሽ ይወጣል እያሉ የተናገሩት ትንቢት አለ። ይህ ትንቢት ተናገሩ። መጽሐፈ ሄኖክ ለምንድን ነው እንዲወጣ ያደረጉት? ክርስቶስን ቃል በቃል ስለሚጠቅስ ነው። ከዛ ምን አለ ተመልከቱ። ቅዱስ ጴጥሮስ ግን ምን አለ? እነዚህ ሁሉ እንዲሁም እኮ ጌታ መድኃኒዓለም ኢየሱስ ክርስቶስ ምን አላቸው መሰላችሁ? የነዚህን የነቢያትን ክርስቶስን እዚያ መዝሙር 100 ላይ ወይም በቅንፍ 101 ስትሄዱ ዳዊት እንደዚህ ይላል፣ ጌታ ሆይ መቼ ወደ እኔ ትመጣለህ ነው። መቼ ነው ወደ እኔ የምትመጣው? መቼ ነው እያለ ይናፍቁታል፣ ቢቃጥቱት። በቃ ጌታ ሆይ ነፍሴ በሲኦል አትተዋትም፣ ቅዱስ መበስበስን ያይ ዘንድ አትተወኝም እያሉ በጣም ይቃትታሉ እኮ። ግንስ አላዩትም ክርስቶስን። እና እንዲሁም ክርስቶስ ደቀ መዛሙርትን ምን አላቸው? እንዲህ አላቸው። እስቲ ላንብባት እችን ነገር እኔ ደስ ስለምትለኝ ነው። ማቴዎስ ወንጌል ምዕራፍ 13 ላይ እንዲሁም ሉቃስ ወንጌል ምዕራፍ 10 ቁጥር 4 ላይ ሄዳችሁ ታገኙታላችሁ። ቃሉን እንዲህ አላቸው፣ እውነት እውነት እላችኋለሁ ብዙዎች ነቢያት፣ ጻድቃን የምታዩትን ሊያዩ ተመኝተው አላዩትም፣ የምትሰሙትን ሊሰሙ ተመኝተው አልሰሙም። በእነሱ ድካ እናንተ ገብታችሁ እነሱ ሲቃጥቱት የነበሩትን ያንን ይሄውን የተገልጫ አያችሁኝ አላችሁ። አያችሁኝ። ከዛ ቅዱስ ጴጥሮስ ይህን ስለተረዳ እኮ ነው አሁን በመልእክቱ ምን አለ? ነቢያት እነዛ ሁሉ የተናገሩት ያ ትንቢት አለ ምንድን ነው አለ? ተግተው እየፈለጉ መረመሩት አለ። ለምንድን ነው የመረመሩት? ክርስቶስ እንደሚመጣ አስቀድመው ምን ስላሉ? መንፈስ ቅዱስ ስለገለጠላቸው። ቁጥር 11 ላይ ምን አለ? በእነርሱ የነበረው የክርስቶስ መንፈስ መድኃኒዓለም ኢየሱስ ክርስቶስ መቼ ነው ክርስቶስ የተባለው? መቼ ነው ክርስቶስ? ከተወለደ በኋላ ያወቅ ነው። ከተወለደ በኋላ ልብ በሉ፣ ከተወለደ በኋላ ነው ክርስቶስ የተባለው። ግንስ ምን አለ? የክርስቶስ መንፈስ በማን ላይ ነበር አለ? በነቢያት። በማን ላይ ነበር አለ? በነ አብርሃም፣ በነ ይስሐቅ፣ በነ ያዕቆብ። በማን ላይ? በነ ዳዊት፣ በነ ሰለሞን፣ በነ ሕዝቅኤል፣ በነ ኢሳይያስ፣ በነ ኤርሚያስ፣ በነ ዳንኤል፣ በነ ሆሴዕ፣ በእነሱ የነበረው ያ የክርስቶስ መንፈስ አለ። ስለ ክርስቶስ መከራ መቼ? ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 12 አይደል? በእውነት ደዌያችንን ተቀበለ፣ ሕማማችን ተሸክሟል፣ እንደተመታ በእግዚአብሔር እንደተጠላ እንደተቀሰፈ ሰው ቆጠር ነው። ግንስ አለ በእርሱ ቁስል እኛ ተፈወስን። ያ ክርስቶስ መከራ የሚቀበለውን አምላክ ስለሱ ምን እያሉ ምን አሉ አለ? ከእርሱ በኋላ ስለሚመጣው ክብር አስቀድመው እየመሰከሩ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ነቢያት አበው የክርስቶስን መምጣት መቼ ነው የሚመጣ? ዳንኤል እኮ ተናገረ። ያ የሰባው ሱባኤ እንዴት እንደሚያልቅ ቀመረ ዳንኤል አስቀመጠ። ቀመረ ሄኖክ አስቀመጠ እኮ። ቀመረ አዳም አስቀመጠ እኮ። አዳም ለክቶ ሰፍሮ በዚህ ቀን ክርስቶስ ይወለድልኛል እድናለሁ አለ እኮ። ዳዊት የአዳምን ቀመር ይዞ አዎ ቅዱሱ አዎ ስጋዬ በምድር በስብሶ ነፍሴ በሲኦል ተቆራኝታ ትቀር ዘንድ አትተወኝም፣ ጌታ ሆይ ወደ እኔ ትመጣለህ ታድነኛለህ እያለ እኮ በድፍረት እንዲናገር ሆነ። ስለዚህ ቅዱስ ጴጥሮስ ምን አለ? ነቢያት ምን አለ? መረመሩ አለ። እንዲያውም ከመረመሩት ውስጥ አንዱ ኢዮብ ነው። ኢዮብ እንዲህ አለ በመጽሐፈ ኢዮብ ምዕራፍ 53 ላይ ሄዳችሁ ከቁጥር 13 እስከ 14 እንዲህ ይላል፣ እነሆ ባሪያዬ በማስተዋል ያደርጋል አለ፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል። ፊቱ ከሰዎች ሁሉ ይልቅ መልኩ ከሰው ልጆች ይልቅ ተጎሳቁሏልና። የክርስቶስ ባየነው ጊዜ ደም ግባት የለውም አይደል ያለን ኢሳይያስ። ያየነው ጊዜ ዓርብ ዕለት ክርስቶስን ያየው መች ሰው ይመስላል ጎበዝ። እና ዳዊት ኢዮብ ምን አለ? ተጎሳቁሏል። ብዙ ሰዎች ስላንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል፣ ወደ ራሱ ይስባል አለ።
ይማርካል አለ። ማን? ክርስቶስ ኢየሱስ። እነዚህ ሁሉ ስለ ክርስቶስ እኮ ተናገሩ እኮ። ይመጣል፣ ይወርዳል፣ ይወለዳል እያሉ መረመሩት ክርስቶስን። የመረመሩት በምን መንፈሱ ነው? በክርስቶስ መንፈሱ ነው። ክርስቶስ ከመምጣቱ በፊትም ነበር እንዴ? እንግዲህ እሱ መጽሐፍ ተመርምሩ። ቅዱስ ጴጥሮስ እየተናገረ ነው ያለው። ቀጥል አዳም። በጣም ነው የሚደንቀው። ከዛ ወዲያ እንደዚህ አለ ቅዱስ ጴጥሮስ። በጣም እየነገራቸው ነው ያለው። አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን በነገሯችሁ ነገር እናንተ እንጂ ራሳቸው እንዳላገለገሉ ተገለጠላቸው። ከሰማይ መጥቶ መንፈስ ቅዱስ እንደው ቆይ እንበልና የዮሐንስ የሐዋርያት ሥራ ምዕራፍ 1 ላይ ስንመለከት ከአብ ዘንድ የተሰጣችሁን አጽናኙ መንፈስ ቅዱስ ምን እስከምልላችሁ አላቸው፣ እስከምልክላችሁ ድረስ ከኢየሩሳሌም እንዳትወጡ አላቸው። አስቀድሞ ለነቢያትም ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም በነበረው በክብር ውልደቱ ያለ እናት ነበር። መንፈስ ቅዱስን ከአብ ዘንድ ይልክላቸው ነበር፣ ይገልጥ ነበር። ያ ብቻ አይደለም። ምን ያ ብቻ ይላልኝ? ምን ይላል? ራሱ ጌታ መድኃኒዓለም ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ምን ይላል? ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል። ሐዋርያ በነቢያት አድሮ በጻድቃን አድሮ በአበው አድሮ እወርዳል ይወለዳል ብለው እንዲናገሩና ትንቢት እንዲገልጡ ያደረጋቸው ሰዎችንን የባህር ሕይወት የመንፈስ ቅዱስ ነው። አሁንም ደግሞ እናንተ ለነቢያት የገለጠው ለነቢያት ሚስጥሩን ያብራራላችሁ ያ መንፈስ ቅዱስ ከአብ መጥቶ ወደ እናንተ ይመጣል። ያን ጊዜ ከኔ ያለውን ደግሞ ወስዶ ያብራራላችኋል አለ፣ ይገልጥላችኋል አለ። ስለዚህ በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል ብሎ እኮ ቅዱሱ ሐዋርያ የተናገረው ለዚህ ነው። ለምን ነቢያትን ትንቢት ቢናገሩ የመራቸው መንፈስ ቅዱስ ነው። ሐዋርያት ወረደ ተወለደ ብለው ቢናገሩ የመራቸው መንፈስ ቅዱስ ነው። አንዱ መንፈስ ቅዱስ ነቢያትን ትንቢት እንዲናገሩ አደረገ። አንዱ መንፈስ ቅዱስ ሐዋርያት ስለ ክርስቶስ ኢየሱስ መወለድ፣ መሞት፣ መሰቀል፣ ሞትን ድል አድርጎ ተነስቶ ለሰው ልጆች ሁሉ የኃጢአትን ስርየት መስጠት እንዲመሰክሩ ገለጠላቸው። ለዚህ ነው ራሱ መንፈስ ቅዱስ እናንተን ይመራል። አረ እንደው ሌላ ደግሞ እንዳንጠቅስ ይሰፋል። ቀጥል ዝም ብለህ ሌላ ወደ ሌላ ይሄ ከዛ ወደ የተናገረው ነገር ነው ቅዱስ ጴጥሮስ። በጣም የሚገርመው እስካሁን ድረስ እያጸናን ምን ያህል በረከት እንዳላቸው ምን ያህል መመረጥ እንዳላቸው እየነገራቸው ነው። ቢያንስ መንፈስ ቅዱስ እንኳን ገልጦላቸዋል። ግን እናንተ ተገለገላችሁ እንጂ እነሱ ይሄንን ነገር ናፈቁ እንጂ አላዩትም እያለ ነው። ቀጠልና ቅዱስ ጳውሎስ ላይ የቅዱስ ጳውሎስ መልእክት ላይ ስንማር መልአክ ማለት ምን ማለት ነው ብለናል? የበቁ መምህራን፣ ቀሳውስት፣ አገልጋዮች ማለት ነው ብለናል። ጴጥሮስ መለሰና ይህን ነገር መላእክቱ ሊመለከቱ ይመኛሉ አለ። ታላላቆቹ የቤተ ክርስቲያን አገልጋይ የነበሩት እንኳን ሊያዩት ምን ብለው ነበረ? ተመኝተው ነበረ። ግን እናንተ ናችሁ የተጠቀማችሁት። እናንተ ናችሁ። ሙሴ እኮ መጥቶ ክርስቶስን ቢመለከተው በመንፈስ ነው የመጣው፣ ከሙታን መካከል ተጠርቶ እንደው የታደለው በስጋ እንደው መጥቶ እንኳን ተመለከተው የምንለው ኤልያስን ነው። እነ ሙሴ እንኳን እግዚአብሔርን 530 ምናምን ጊዜ ያናገሩት እንኳን የተመለከተው ከሞተ በኋላ ነበር። ይናፍቁት እንደነበረ ነገርና እናንተ ግን አሁን በአካል አይታችሁታል፣ ጣዕሙን ቀምሳችሁታል። የአዲስ ኪዳን የሆነውን ቤዛ ሆኖ ራሱ ቤዛ፣ ራሱ መስዋዕት፣ ራሱ ደግሞ መስዋዕት ተቀባይ ሆኖ የመጣው ይህ ክርስቶስ እኮ አስቀድሞ እነሱ የተመኙት እናንተ ያላችሁ ነው እያለ ነው። በነገራችን ላይ እኛ ስንሰማ እዚህ ውስጥ ያላችሁ እህት ወንድሞቼ ስንሰማ ጴጥሮስ ለነሱ ብቻ ሳይሆን ለኛ እየነገረ እንደሆነ ማወቅ አለብን። እኛ የአዲስ ኪዳን ልጆች ነን፣ የኦሪት ልጆች አይደለም አይደል? በኦሪት ዘመን አይደለ ያለን፣ የአዲስ ኪዳን ልጆች ነው። እነ አብርሃም ያላዩትን እኛ አይተነዋል። እነ አብርሃም ሊሰሙ የፈለጉትን እኛ ሰምተነዋል። እነ አብርሃም ሊበሉት የናፈቁትን ኢየሱስ ክርስቶስን ዘላለማዊ ሕይወት የሚያሰጠውን አንዴ ነጽተው አንዴ በክርስቶስ ድነው ፍቃዳቸው እንዲመለስ የተመኙለትን ዛሬ እኛ አግኝተነዋል። ለእኛ ነው እየነገረ ነው። እኛ ምን ያህል እድለኞች እንደሆነን እየነገረ ነው። ስለዚህ ኑሯችንን፣ ህይወታችንን፣ ተስፋችንን ትንሽዬው ነገር እቺ የሆነች ቤት ስትቃጠል ጌታ የለህም አንተ ብትኖር ኖሮ የምንለውን ነገር እናቁም።
የሰራንበትን ገንዘብ ሲከለክሉን የሚበልጠውን የእግዚአብሔርን መንግስት ልናገኝ መሆኑን እንወቅ። ስጋን ከነፍስ የሚለይ አምላክ ነው። በላያችን ላይ ተስፋ እንቁረጥ። ኧረ እባክህ ሌላ ሰዓት ከተትከኝ። እንደው በጣም በሚገርም ሁኔታ ኢየሱስ ክርስቶስ ምን አለ መሰለህ? እዛ ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ቀኔን ያይ ዘንድ ተመኘ አየም ደስም አለው አላቸው። እና እነሱ እንዲህ ይሄ ሰው ምንድን ነው የሚለን? ደግሞ አንተ 50 ዓመት ገና ያልሞላ ሰው አብርሃምን አይተሃል አሉት። አብርሃም አዎ ሳይወለድን ያለው አላቸው ይላል። አብርሃም ክርስቶስን ያየው መቼ ነው ከተባለ ምሳሌውን ዘፍጥረት 14 ላይ ሄዱ። የኮሎዶሞርን ነገስታት ድል ነስቶ በመጣ ጊዜ መልከጼዴቅ ህብስት አኮቴት ጽዋ በረከት ይዞ ተገናኘው። ያየው ምሳሌውን ነው ያየው። እኛስ አማናዊውን ክርስቶስ አየነው ብቻ እኮ አይደለም፣ ዳሰስነው ብቻ እኮ አይደለም፣ በላ ነው፣ ጠጣ ነው። እርሱ ከኛ ጋር እኛ ከሱ ጋር ሆንበት። አሁን ቅዱስ ጴጥሮስ ስለዚህ ነገር እየገለጠ ይህ ከኛ ጋር ያለውን ጌታ ኢየሱስ ክርስቶስን ገንዘብ ካደረግን ልጆች ከሆን በኋላ ይህን ልጅነታችንን ሊያሳጣ የሚችል ምድራዊ የሆነ ምንም አይነት መከራ ቢደርስባችሁ ታገሱት ለማለት ነው። ይሄ ሁሉ እየተረተረ ይመጣ። አሁን ወደ ታች ስትገቡ እኔ ታችኛውን ልናገር። ቁጥር 13 ላይ እንዲህ አለ። አሁን ተመልከቱ እንግዲህ እነ ነቢያት ጻድቃን አበው ቢናገሩ እንዲያ ነው እንዲህ ነው ብለው ቢናፍቁት ያ የናፈቁትን ክርስቶስ አላዩትም። እኛ ግን አየን። በላ ነው ጠጣ ነው፣ በልተ ነው ጠጥተ ነው በህይወት እንኖርበታለን አይደለም። ያችን ሳምራዊ ሴት ምንድን ነው ያላት? ውሃ ጠጭኝ አላት። እሷ ምን አለችው? አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ፣ እንዴት ውሃ ትጠይቀኛለህ አለችው። አይ ውሃ ጠጭኝ የሚልሽ ማን በሆኑን ብታውቂ ኖሮ አንቺ ራስሽ የህይወትን ውሃ ትለምኚው ነበር አላት። እሷ ምን አለችው? እንዴ ይሄ እኮ አባታችን ያዕቆብ ለዮሴፍ የሰጠው ሲካር የምትባለው ውሃ ናት። እንደምታየው ጉድጓዱ ትልቅ ነው፣ መጥለቂያ የለህም። እንዴት አድርገህ ነው ይህን የህይወት ውሃ የምትሰጠኝ አለችው። እርሱ ምን አላትኝ? አይ አላትኝ፣ ከዚህ ውሃ የሚጠጣ እንደገና ይጠማል አላት። እኔ ከምሰጠው ውሃ ግን የሚጠጣ ለዘላለም አይጠማም ማለትና የጠጣ ግን ራሱ ከሆዱ ለሌሎች የህይወት ምንጭ ይሆናል አለ መድኃኔዓለም ኢየሱስ ክርስቶስ። ተመልከቱ፣ እኛ ጠጥተነው እኮ ነው ክርስቶስን ጠጥተን ለሌሎች የህይወት ምንጭ ትሆናላችኋል። ይህኛ ለሌሎች የህይወት ምንጭ እንድንሆን እሱን የበላነው የጠጣነውን ክርስቶስ ከእርሱ ጋር ለዘላለም እንድንኖር በምድራዊ ህይወታችን የሚደርስብንን ማንኛውንም መከራ ታግሰን ማለፍ አለብን አለ። ለዚህ ነው ቁጥር 13 ላይ ምን አለ? ስለዚህ አለ የልቦናችሁን ወገብ ታጥቃችኋል፣ በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ከዛ ቀጠለ፣ እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ አለና እንዲህ አለ፣ ዳሩ ግን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ቅዱሳን ሁኑ አለ። አየህ፣ ቅዱሱ እግዚአብሔር ወደዚህ ምድር መጥቶ ወርዶ ተወልዶ መከራ ተቀብሎ ሙቶ ሞትን ድል አድርጎ ተነስቶ ቅድስና ህይወትን ገንዘብ እንድናደርግ እንድንቀደስ ቢያደርገንም ቅሉ ይህ የጠራን አምላክ ቅዱስ እንደሆነ ካወቅን እኛ ራሳችን በኑሯችን ቅዱስ መሆን መቻል አለብን አለ። ስለዚህ አለ መከራ ሊደርስባችሁ ይችላል አለ፣ ክፉ ምኞት ሊመጣባችሁ ይችላል አለ፣ ልትወድቁ ትችላላችሁ አለ። ግን ተነሱ። ለምን አለ? ህይወት የሆነውን ክርስቶስ እንዳታጡት። ማን ነው እንደዚህ አለ? ማን ነው? ለምንድን ነው አለ? ይህንን ህይወት ደግሞ እንድናጣ የሚታገልን ጥንተ ጠላት አለን። ራሱ ቅዱስ ጴጥሮስ ምን ይላል? እዚህ አንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ አለ። ከዛ ንቁ አለ። ተመልከቱ፣ በመጠን ኑሩ ንቁ አለና ምን አለ? ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራልና። ለምን ነው የሚዞረን ዲያብሎስ? አዎ ከዚህ ከእውነተኛው የህይወት ምንጭ ከእውነተኛው ጌታ ከእውነተኛው መድኃኒት ከእውነተኛው አዳኝ ራሱን ቀጥቅጦ ምርኮውን ከማረከው ካሸነፈው ከጌታ ከኢየሱስ ክርስቶስ እንድንለይ ይፈልጋል። ስለዚህ ሁልጊዜ እየተከታተለ እኛን ሽቆናችን ይነክሳል፣ በኃጢአት እንድንወድቅ የዚህ ዓለም ባለጠግነት የዚህ ዓለም ተርላ ደስታ እንዲያሸንፈን ምን ይላል? ይገፋል። ስለዚህ ምን አለ? በመጠን ኑሩ አለ። ይዞራል። እንደው ምን አለ? አንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 15 እንጂ ቅዱስ ጴጥሮስ ራሱ ዳሩ ግን ጌታ እርሱ ክርስቶስን በልባችሁ ቀድሱት አለ። በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ
ነገር ግን በየዋህነትና በፍርሃት ይሆናል። እኛን የሚከሰን ከሳሽ አለ። ይህ ርኩስ ነው፣ ይህ በኃጢአትና በበደል የተመላለሰ ነው፣ ከኔ ጋር በገሃነመ እሳት ይቀጣ ዘንድ ይገባዋል እያለ በሚከሰን ከሳሽ አለ። ከሳሽ የወንድሞች ከሳሽ የተባለው ያ የወደቀው ያ በአሸዋ ላይ የቆመው ዘንዶ እሱ ይከሰናል። ግንስ በዚያን ጊዜ ተከሰን ሀፍረት እንዳይሰማን ምን በሉ አለ? መልስ ለመስጠት የተዘጋጃችሁ ነው። እንግዲህ ክርስቶስ ደግሞ አለ ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 9 ቁጥር 28 ላይ እንግዲህ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ያለ ኃጢአት ይታያል አለ። ከዚህ በኋላ እኔ እናንተ ስለሰራነው ኃጢአት ክርስቶስ ኢየሱስ መጥቶ በምድር ላይ መከራ የሚቀበል አይደለም። ከዚህ በኋላ ያለ ኃጢአት ይመጣል ሲል ለፍርድ ይመጣል ነው። ለፍርድ የሚመጣ ከሆነ ያለ ነቀፋ መገኘት አለብን። ከኃጢአት መራቅ አለብን። ከርኩሰትና ከበደል ነስተን ተቀድሰን መገኘት አለብን። ለዚህ ነው ቅዱስ ጴጥሮስ አሁን ቅድም እንዳልኳችሁ ቁጥር 13 ላይ ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ዳሩ ግን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ ስለሆነ እናንተም በኑራችሁ ቅዱሳን ሁኑ ያለ አምላካችን እግዚአብሔር ቅዱስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ነው። ስለዚህ ወደዚህ ቅዱሱ እግዚአብሔር እንድንቀርብ ተቀድሰን ቅድስናን ገንዘብ አድርገን እንድንገኝ አምላካችን እግዚአብሔር ይርዳል። አዳም እየቀጥል ደግሞ አንተ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ የሚል ተጽፏልና ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርድ አብን የምትጠሩ ከሆነ በሕይወታችሁ ዘመኑ ሁሉ በፍርሃት ኑሩ በማለት ይናገራል። እዚህ ጋር በጣም እንዲነሳ የምፈልገው የዮሐንስ ወንጌል ምዕራፍ 5 ከቁጥር 26-27 ላይ ስትመለከቱ ፍርድን ሁሉ ለእኔ ሰጠኝ እንጂ አብ እንኳን አይፈርድም በማለት ተናግሯል። ግን እዚህ ጋር ቅዱስ ጴጥሮስ ደግሞ እንዲህ በማለት ይናገራል። ለሰው ፊትን ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርድ አብን የምትጠሩ ከሆነ በማለት ደግሞ አብን ፈራጅ ነው በማለት ይናገራል። እዚህ ጋር ስንሄድ ሚስጥረ ሥላሴን ማየት ይጠበቅብናል ማለት ነው። ምን ማለት ነው? አዎ ምንድን ያህል እኔና አብ አንድ ነን ብሏል እኮ እዚያ። እንደውም የዮሐንስ ወንጌል ምዕራፍ 5 ላይ ደንኮ ስንመለከት ምን ይላል? ፈቃድህን እንጂ ፈቃዴን አልሻምና ብሎ ተናግሯል። ያ ማለት ምን ማለት ነው? ያ ፈቃድና የወልድ ፈቃድ ልዩ ነው ማለት ነው? አይደለም። ወልድ በተለየ አካል ወደዚህ ምድር መጥቶ የሰውን ልጅ ለማዳን ሰው ቢሆንም በፈቃዱ ያ ፈቃዱ ግን የአብን የመንፈስ ቅዱስ ፈቃድ እንደሆነ ነው። ስለዚህ አሁን ጴጥሮስ ምን አለ? ራሱ እግዚአብሔር አብ ደግሞ ይፈርድባቸዋል ሲል ምን አለ? በልጁ በኢየሱስ ክርስቶስ በኩል ሆኖ ምን የሚል የሚቀጣን የሚፈርድብን ስለሆነ ነው። አሁን ቅድም አዳም ተናገረ እኮ የዮሐንስ ወንጌል ምዕራፍ 5 ቁጥር 28-29 ላይ ስትሄዱ አብ በአንድስ እንኳን አይፈርድም ፍርድን ሁሉ ለወልድ ሰጠው እንጂ በማለት ፈራጅ ራሱ መሆኑን ተናግሯል። ፈራጅ ራሱ መሆኑን ተናግሯል ብቻ አይደለም እንጂ ራዕየ ዮሐንስ ምዕራፍ 22 ቁጥር 10 ላይ ምንድን ነው ያለ? አመፀኛ ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱስም ወደፊት ይቀደስ። እነሆ በተሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር አለ። ዋጋ ከፋይ ክርስቶስ ኢየሱስ ነው። ግንስ ክርስቶስ ፈረደ ማለት አብ አይፈርድም መንፈስ ቅዱስ አይፈርድም ማለት አይደለም። የክርስቶስ ፍርድ የአብ ፍርድ የመንፈስ ቅዱስን ፍርድ ስለሆነ ነው። ስለዚህ ቅዱስ ጴጥሮስ ምን አለ? በእንግድነት ዘመናችሁ የምትሰሩትን ኃጢአት ሳትተው እግዚአብሔር አብ ፊት እንቆማለን ብትሉ እርሱ ራሱ ይፈርድባችኋል እያለ እግዚአብሔር አብን ፈራጅ አድርጎ ያመጣዋል ማለት ነው። አዳምሻ ምክንያቱም ፍርድ ስልጣንን የሚያሳይ ስለሆነ በአብ ወልድ በመንፈስ ቅዱስ መሃል የስልጣን ልዩነት እንደሌለና አብ የሚናገረው ሁሉ ከወልድ መሆኑን ወልድ የሚናገረው ነገር ሁሉ ከአብ መሆኑ አብና ወልድ የሚናገሩት ሁሉ የመንፈስ ቅዱስ መሆኑ ማወቅ አለብን። ምክንያቱም ትምህርት በተማርን ሰዓት ላይ አንዱ በአንዱ ህልው ነው ብለን ተናግረናል። አይታችሁ ከሆነ አብ በልቡ ያሰበውን ሁሉ በወልድ ቃልነት ይናገራል። ወልድ የተናገረው ሁሉ መንፈስ ቅዱስ በሕይወትነት ያጸናል። መንፈስ ቅዱስ ያጸናው ሁሉ ወልድ የተናገረውን ያንኑ ያጸናል። ወልድ ደግሞ የሚናገረው ሁሉ በአብ ልብነት የተነገረች ናትና አብ ተናገረ፣ ወልድ ተናገረ፣ መንፈስ ቅዱስ ተናገረ። የአንድ ግዛት የአንድ አምላክነት ቃል አንድ መለኮት የሚያደርገው መሆኑን ማወቅ አለብን። የሥራ ክፍፍል የለውም። በተለይ አብ ወልድ አብን ለመነው የሚባሉ አይነት ሂደቶች በእግዚአብሔር መንግስት እንደሌለ በዚህ ማወቅ እንችላለን ማለት ነው። ምክንያቱም
ፍርድን ሁሉ ለልጁ ሰጠው ወይም ደግሞ ፍርድን ሁሉ ለእኔ ሰጠኝ ብሎ የተናገረው ጌታችን ኢየሱስ ክርስቶስ ሲያስተምር ጴጥሮስ አንዱ ተማሪው ነበረ። እነ ጴጥሮስ ግን መንፈስ ቅዱስ ከመጣ በኋላ እናንተ ልትሸከሙት የማትችሉትን ነገር ሁሉ ገልጦ እኔ የተናገርኳችሁ ሁሉ ያሳውቃችኋል፣ ይገልጥላችኋል እንዳለ ሁሉ ያኔ የተናገረው ቃል ምን ማለት እንደሆነ ስለገባው የአብንና የወልድን ክብር ስለሚያውቅ አብ ይፈርዳል ብሎ ተናገረ። የወልድ ፍርዱ ስለሆነ እውነት ነው። ያ በጣም በሚገርም ሁኔታ ከዚህ ፍርድ ደግሞ አምልጠን በህይወት እንድንኖር ከክርስቶስ ጋር በመንግስቱ እንድንኖር ቅዱስ ጳውሎስ ደግሞ እንዲህ ብሎ ይመክረናል። እዚህ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ ደን ስንመለከት እንግዲህ ወዳጆች ሆይ አለ የዚህ ተስፋ ቃል ካለን አለ የትኛው መንግስቱን ትወርሳላችሁ፣ ይሄ ወራሽ ናችሁ፣ የተዘጋው ገነት ተከፍቶላችኋል። የዚያ የተስፋ ቃል ካለን አለ በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይል አያ አይደል? በክርስቶስ ኢየሱስ ተቀድሰን ልጅ ከሆንክ በኋላ ምትረክስ ከሆነ የረከስከውንን ያንን በደልህን ማንጻት ያስፈልጋል አለ። በማን? በክርስቶስ ደም። ልጆች ሆይ ኃጢአት እንዳታደርጉ ጽፍላችኋለሁ። ነገር ግን ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። የኃጢአታችን ማስተሰሪያ ደሙ ነው። ለኃጢአታችን ብቻ አይደለም ለዓለም ሁሉ አለ። እዚያው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ስትሄዱ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ስለዚህ አብ እንዳይፈርድብን፣ እግዚአብሔር እንዳይፈርድብን ከጸጋው ጎለን ቅድስናችን አጥን ጽድቃችን ተገፎ ሂዱ እናንተ የኔና አባቴ ጠላቶች ዓለም ሳይፈጠር ወደ ተዘጋጀላችሁ ገሃነመ እሳት ግቡ ተብሎ በፍርድ አደባባይ ቁመን ከመዋረዳችን በፊት አሁን ላይ በሰራነው ኃጢአት ተጸጽተን ንስሐ እንግባ፣ እንቀደስ። ለዚህ ነው ቅዱስ ጴጥሮስ ምን አለ? ዳሩ ግን አለ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ አለ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 1 እስከ 2 ያለ ቃል ነው። የብሉይ ኪዳንን የጠቀሰ እሱ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እግዚአብሔር የተናገረ። ለዛስ እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ አለ። አይ የጠራን የባህሪ ቅድስና ነው። ስለዚህ የኛ ቅድስና የሚገኘው በምንድን ነው አለ? በኑሯችሁ ቅዱሳን ሁኑ አለ። በኑሯችን ነው ቅድስና ገንዘብ የምናደርገው፣ በጽድቅ ስንመላለስ፣ ኃጢአትን ስንተው። ቅድም ያልነውን እንደዚያ ደጋግ ልጆች ዛሬ ወደ ክርስቶስ ኢየሱስ እቀርባለሁ የሚል ንስሐ ገብቼ ለስጋው ደግሞ በቃለሁ የሚል ሰው ካለ አለ እኔ ይህንን ነጩን ለብሶ ጻዕዳ ለብሶ እንዲገባ አደርጋለሁ ብሎ እንዳለ የጽድቅን ስራ መስራት ነው። ተቀድሰህ እንድትቀርብ የቅዱሱን ስራ መስራት ነው። በፍርድ አደባባይ ቁመህ እንዳይፈረድብህ ከኃጢአት መንጻት ነው፣ መቀደስ ነው። ለምን? ወደ ቅዱሱ እግዚአብሔር ለመቅረብ ሰው መቀደስ አለበት። ስለዚህ በጽድቅ ስትንቀሳቀስ ነው፣ መልካም ስታደርግ ነው ያንተ ቅድስና። እንግዲያማ ከእግዚአብሔር ከባህሪው ቅድስና ጋር አንተ ቅዱስ ልትሆን ነው እንዴ? ኧረ አይደለም ጎበዝ። ግንስ እኔ ቅዱስ ነኝና እናንተም ቅዱሳን ሆኗል። ቅድስና እኮ የእግዚአብሔር የባህሪ ገንዘቡ ነው። ግን ምን አለን ደግሞ? አይ እናንተም ቅዱሳን ሁኑልኝ፣ እኔ ብቻ አልሁን አለ ደግሞ እግዚአብሔር። ተመልከቱ እንግዲህ እኔ ብቻ አልሁን አለ። እይት እንግዲህ የራሱ የሆነውን የባህሪ ገንዘቡን ደግሞ ለኛ ሰጠ። ተመልከቱ እኔ አምላክ ነኝ አለ፣ ከኔ በቀር ሌሎች አማልክት አይሁኑላችሁ አለ። ሙሴን ደግሞ ምን አለው? እይን ለፈርዖን አምላክ አደርግሃለሁ አለ። እኔ መድኃኒት ነኝ አለ፣ አዳኝ ነኝ አለ። ዮሴፍንን በታላቅ መድኃኒት ታድናቸው ዘንድ ህዝብህንን ወደ ግብፅ ወረድ ብሎ ደግሞ ዮሴፍን መድኃኒት አደረገ። እኔ ቤዛ ነኝ አለ። ሙሴን ደግሞ ቤዛ አድርጎ ደግሞ ወደ እስራኤላውያን ታቆ። እንዲሁ ምን የሚገርም እንደው አምላክ ነው ያለን ጎበዝ። ይመጣል አንዳንድ መናፍቅ አንዴ ሁላችሁ ቤዛ እኮ ክርስቶስ ነው ቤዛነትን ለእንትን አለን። እሱ ምን እናድርግ አለን። በቃ አለን ምን እናንተ አለን እናንተ ቅዱሳን ትባባሉ ይል መናፍቃን ይደስሙትላችሁ። ቅዱሳን እግዚአብሔር የተቀደሰው አጠራር የጠራችሁ ካህናት ያደረጋችሁ ቅዱሳን የምትባሉት ተው እንጂ ቅዱስ እኮ እግዚአብሔር ነው። እንዴት እሱን የእሱን ቅድስና ልትወስዱ ደፈራችሁ? እግዚአብሔር ጽድቅ ነው። ጽድቅ ነው ስንል ምን ማለታችን ነው? ርትዕ ፈራጅ ነው፣ እውነተኛ ነው እያለ ነው። እኛ ምን ሆኖ ተብለናል? ጻድቃን ሆይ ተብለናል። እኛ እውነተኛ ርትዕ ፈራጅ ነን እንዴ? ከእግዚአብሔር ጋር የባህሪ የሆነ ነገር አለን እንዴ? የለንም። እግዚአብሔር ግን የሱ የሆነውን የባህሪ ነገሩን በጠቅላላ ስለወደደን ግን ለኛ ሰጠ። ለዚህ ነው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እግዚአብሔር አምላክ ቅድስናን አድርገን ቅዱስ ተብለን እናንተ የኔና አባቴ ብሩካን
ዓለም ሳይፈጠር ወደ ተዘጋጀላችሁ መንግስቴ ግቡ ብሎ እግዚአብሔር አምላክ እንዲፈርድልን የእርሱ መልካም ፈቃድ ይሁን። መድኃኒዓለም ይርዳ። 16 ደቂቃ አለን የዛሬ ትምህርት ለማጠናቀቅ። ዘውትር ሁሌ ከምሽቱ 1 ሰዓት እስከ 3 ሰዓት ድረስ ነው የሚቆየው ትምህርቱ። ስለዚህ ሰዓትና ደቂቃችን በደንብ ነው የምንጠቀመው። የሚቀረው ክፍል ለመኖር የምንፈልግ ከሆነ ህይወት እንዲኖረን የምንፈልግ ከሆነ ማሳሰቢያ የሚሰጥበት ሰዓት ነው። አሁን ጴጥሮስ እስካሁን ድረስ እንዲበረቱ እስካሁን ድረስ ማን እንደሆነ እንዲያውቁ ነበር የመከራቸው። አሁን ግን ጠንከር ብሎ መልእክት ይሰጣቸዋል። ከቁጥር 18 ጀምሮ ያለውን አንብቡት። ከአባቶቻችሁ ከወረሳችሁት ከማይረባና ከማይጠቅም ስራችሁ የተቤዣችሁ የሚጠፋ ወርቅ ወይም ብር እንዳልሆነ ታውቃላችሁ አለ። ስለዚህ በሚጠፋ ብርና በሚጠፋ ወርቅ አይደለም ከአባቶቻችሁ ከወረሳችሁ ከክንቱ ኑሯችሁ ያተረፋችሁ አለ። በአዳም ምክንያት የመጣችሁ ሞት፣ በአዳም ምክንያት የገዛችን ሞት ነፃ ያወጣን በገንዘብና በብርና በወርቅ አይደለም እያላቸው ነው። ነውርና እድፍ እንደሌለው እንደ በግ ደም በክርስቶስ ክቡር ደም ነው እንጂ አለ። ለምኖ ሳይሆን ቤዛ ሆኖ ነው። ለምኖ አይደለም ያዳነን፣ እወቁ። ለምኖ ነው ማለትና ከፍሎ ነው ማለት የተለያየ ነው። እየነገር ያለው ለዛም በሚጠፋ ወርቅና በሚጠፋ ገንዘብ አይደለም ከፍሎ ከዕዳ ያወጣችሁ እያለን ያለው እራሱ ቤዛ እራሱ ደም አፍስሶ እንጂ ለማኝ ሆኖ አይደለም የመጣው። ይሄ ማወቅ አለብን። የተገዛንበትን ዋጋ ራሱ ቅዱስ ጳውሎስ ምን ይላል? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እስከ 20 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ አለ። ቲቶ ላይ ሄዳችሁ ስትመለከቱት ደግሞ ሐዋርያው ቅዱስ ጳውሎስ ቲቶ መልእክት ላይ ሄዳችሁ ምዕራፍ 2 ቁጥር 14 ስትሄዱ መድኃኒታችን አለ ከዓመፅ ሁሉ እንዲቤዠን ተመልከት። እንዲያስምረን አይደለም ያለ እንዲቤዠን ተመልከት፣ እንዲቤዠን አለ መልካሙን ለማድረግ የሚቀናውን ገንዘብም የሚሆነውን ሕዝብ ለራሱ እንዲያነጻ ተመልከት። እንዲያስነጻ አይደለም እያለ ያለው እንዲያነጻ አለና ከዛ ምን አለ? ኦሮሮ ይሄንማ ሳላነበው እንዴት ይሄዳል? ይሄንማ ካላነበብኩትኝ ምንም እንቅልፍ አይወስደኝም። ከዛ ምን አለ? መድኃኒታችን ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘብ የሚሆነውን ሕዝብ ለራሱ እንዲያነጻ ለራሱ እኮ ነው። ማን? ኢየሱስ ክርስቶስ እንዲያነጻ ስለኛ ነፍሱን አሳልፎ ሰጠ ይላል። ተመልከቱ፣ እንዲያነጻ ክርስቶስ በራሱ ደምን ያነጻ። የሚያስነጻ አይደለም፣ የሚያነጻ ነው። የሚያስድን አይደለም፣ የሚያድን ነው። ወደ መድኃኒቱ የሚያደርስ አይደለም፣ ራሱ መድኃኒት ነው። ወደ ቤዛው የሚያቀርብ አይደለም፣ ራሱ ቤዛ ነው። ራሱ ቤዛ ነው፣ ራሱ መድኃኒት ነው። ራሱ ነው የሚቤዠን። ነገር ግንስ ራሱ ደግሞ ካህኑ ነው። የሚቀርበውን መስዋዕት ያቀረበውን መስዋዕት ከአብና ከመንፈስ ቅዱስ ጋር ተቀብሎ ይቅርታን የሚሰጠን ራሱ ኢየሱስ ክርስቶስ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ላይ ሄዳችሁ ስትመለከቱ ምንድን ነው የሚል? ምዕራፍ 5 ላይ ሄዳችሁ ቁጥር 16 ተመልከቱት። ክርስቶስ ከራሱ ጋር ካስታረቀን አለ የማስታረቅን አገልግሎት ከሰጠን እግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር ያለ። ቀጥል። ዝም ብለህ ዛሬ እንዴት ጥሩ ነገር አምጣል መሰል። መድኃኒዓለም እንደዚህ በማለት ይናገራል። ቁጥር 20 ላይ ዓለም ሳይፈጠር የታወቀ አለ። ዓለም ሳይፈጠር በፊት የነበረ በኋላ ዘመን ስለእናንተ የተገለጠ ዓለም ከተፈጠረ ጀምሮ የነበረ ግን በኋለኛው ዘመን ስለኛ ሲል ራሱን የገለጠ። ለምን ኢየሱስ ክርስቶስ በቃሉ ብቻ አላዳነንም ብንል ኖሮ አናውቀውማ። ሚስጥረ ሥጋዌ ምንድነው ብለን ነበር የተማርነው? የእግዚአብሔርን መንግስት እናውቃት ዘንድ ስለ እግዚአብሔር መንግስት ሊያሳውቀን ሰው የማይሆን አምላክ ሰው ሆነ። ዘመን የማይቆጠርለት አምላክ ዘመን ተቆጠረለት። የማይመታ አምላክ የሚመታ ሆኖ መጣ። እሺ ሪፖርት እየተደረገ ነው። ፕሊዝ አነቃንቁት። እግዚአብሔር ከኛ ጋር ይሁን። እሺ ምኑን ከምን ነው ማርያምን? አዎ ምን ተናግረን እስኪ ምን ተናግረን ነው ሪፖርት የሚደረገው? አራራ እቀጥላለሁ። ቆይ እቀጥላለሁ። ተው ሪፖርት አድርጉ፣ በደንብ አድርጉ። ቅዱስ ጴጥሮስ ምን አለ? ዓለም ሳይፈጠር አለ አስቀድሞ ታወቀ። ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርን በሰጠው በእግዚአብሔር በእርሱ ስለምታምኑ ስለእናንተ
በዘመኑ መጨረሻ ተገለጣል። ተመልከቱ፣ ጥንትም ከአብና ከመንፈስ ቅዱስ ጋር የነበር ነው። ግንስ የተገለጠው ምን ሊያደርግ ነው አለ? እኛን ሊያድን ነው አለ። እኛን ሊያድን ነው። አዎ ቅዱስ ጳውሎስ ምን ይላል ስለዚህ ነገር? ኤፌሶን መልእክት ምዕራፍ 1 ቁጥር 4 ላይ እንዲህ አለ እነ ቅዱስ ጳውሎስ ዓለም ሳይፈጠር አለ። ተመልከቱ የወልድን ቅድምና ሲናገር ዓለም ሳይፈጠር በፊቱ አለ ቅዱሳንና ነውርም የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን አለ። እናት ዓለም ድረሽ መድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ ዓለም ሳይፈጠር የነበረው ያ ምን ያደረገን አለ? በቅዱሳን ሆነን እንድንኖር በፍቅሩ እንሆን ዘንድ በክርስቶስ ኢየሱስ መረጠን አለ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 እስከ 10 ዳችሁ ስትመለከቱ ያዳነን አለ በቅዱሱ አጠራ የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብ ጸጋና መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠናል። መቼ? ከዘላለም ዘመናት በፊት አለ በክርስቶስ ኢየሱስ የተሰጠን ይህ ድህነት አለ ክርስቶስ ያኔ በዘላለም ዘመናት ለኛ የገባውን ቃል ኪዳን የሰጠናል። ቀጠለ ምን አለ? አሁን ግን አለ እሺ ሳይ ቅዱስ ጳውሎስ በረከቱ ይደርብን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪ ሐዋርያ አሕዛብ አስተማሪ እንደሆን በተሾምኩበት ወንጌል ሕይወትንና አለመጥፋትን ወደ ብርሃን ወደ እናንተ አውጥቷል አለ። ይሄ ወንጌል ወደ ብርሃን ነው የሚያደርሳችኋል። ለምን አለ? ከዘመናት በፊት የነበረውን ያንን እግዚአብሔር ለኛ የገባውን ቃል ኪዳን ይፈጽም ዘንድ ክርስቶስ ኢየሱስ ተገለጠ። ግን ተገለጠ ሰው ሆነ ስንላችሁ ግን ወዴት ሊወስዳችሁ ነው አለ? ወደ ብርሃን ሊወስዳችሁ ነው። ወደ የትኛው ብርሃን? ራሱ ብርሃን አይደል? ራሱ ብርሃን አይደል? እኔ ምንድን ነኝ አለ? የዓለም ብርሃን ነኝ። እናንተ የዓለም ብርሃን ናችሁ ብለን የለ? ወደ ዓለሙ ብርሃን ወደ ክርስቶስ ኢየሱስ እኔ እንዳቀርባችሁና በዚያ ብርሃን በሕይወት እንድትኖሩ እኔ ወንጌል ሐዋርያ ሆኜ መጣሁ። አሁን ስለዚህ ወንጌል እየተነገረ ሪፖርት ይደረጋል በክርስቶስ እንዴ በወላዲት አምላክ ይዣቸዋለሁ ይደረጋል። ደቂቃ በደቂቃችን ጨርስ በቃ ያው አንተ እዚህ በኋላ ጨርስ። ሰዓታችንን በደንብ አድርገን ለመጠቀም ነው። እሺ እንተዋቸው፣ ችግር የለውም። ዘር የሚመለከት አንብብና ጨርስ። እንግዲህ እዚህ ጋር ስለ ሚስጥረ ስጋዌና ሚስጥረ ስላሴ እየተነገረ ነው ያለው። በጣም ክፍሉን አተኩራችሁ ተመልከቱ። ቅዱስ ጴጥሮስ ሚስጥረ ስላሴን እንዲሁም ደግሞ ሚስጥረ ስጋዌን ይገልጣል። ከስጋዌ በፊት እግዚአብሔር ወልድ ይጠራበት የነበረውንም ስም ሜንሽን ያደርጋል። እዚህ ላይ በደንብ አድርጋችሁ እንድታስተውሉ ከሚስጥረ ስጋዌ በፊት የጠራበት የነበረውን ስም ሜንሽን አድርጓል። ምን ማለት ነው? ምንድን ነው የሚሆነው? እግዚአብሔር አብ አስነሳው ነው እያለን ያለው ወይንስ የተነሳው በክብርና በስልጣን ነው የሚለውን እንመለከታለን። ድል በድል አይቶት ከሆነ ዓለም ሳይፈጠር የታወቀ አለ። ዓለም ሳይፈጠር በፊት የታወቀው በፍጥረቱ ነው። መኖሩን ያወቅነው ስለፈጠረን ነው እንጂ ባይፈጥረው ኖሮ የእግዚአብሔርን መኖር ራሱ የባህሪው ነው እንጂ ያውቃል እንጂ ፍጥረቱ ሁሉ አያውቁም። ምክንያቱስ ለማወቅ መፈጠር አለበት። ስለዚህ የእግዚአብሔርን መኖር እንድናውቅ ፍጥረታት ተፈጥረናል። ስለዚህ በመፈጠራችን የእግዚአብሔርን መኖር አውቀናል። አንድ በኋላ ዘመን ስለእናንተ ተገለጠ አለ። ያ አስቀድሞን የነበረው ዓለምን ከመፍጠሩ በፊት የነበረው እግዚአብሔር አምላክ ማን እንደነበረ እንድናውቀው በተለይ በዚህ በዘፍጥረት ላይ ኑ የሰው ልጅ እንደ አምሳላችን እንደ መልካችን እንፍጠር ብሎ ኑ የሚል አንድ አካል እንፍጠር ሲል ብዙ የሆኑ የሰው ከኛ መካከል እንደ አንዱ ሆነ ሲል ከኛ መካከል ያለ አንድ አለ። ከኛ መካከል የተባሉ ስንት እንደሆኑ እንዳላወቅን እንደበላልቅባቸው እንደዚህ እናድርግ እያለ በብዙና በአንድነት ሲገለጥ የነበረውን ለይተን ያላወቅነው እንዲታወቅ ስማቸውን እንኳን ለይተን እንድናውቅ አብ አባትነቱን የገለጠበት፣ ወልድ ልጅነቱን የገለጠበት፣ መንፈስ ቅዱስ ከአብ ዘንድ የሚላክ ከአብ ዘንድ የሚወጣ መሆኑን እንድናውቅ ይህ ከሶስቱ አካል አንዱ አካል ወደ ምድር መምጣት ነበረበትና ቅዱስ ጴጥሮስ ምን አለ? በኋላ ዘመን ስለእናንተ ተገለጠ አለና ከሙታን ለይቶ አስነሳው አለ። እየሰማችሁ ከሙታን ለይቶ